ባይሆንም ግን አንብበው ተዘጋጅተው ከነሱ በፊት የተናገረው ሰውዬ ምን አለ፣ ስለዚህ ይሄ የተናገረው ንግግር እንዴት አፈር ከድሜ ላብላው ቃላት መርጠው ኮምፒውተር ካላቸው እዛ ዴስክቶፓቸው ላይ ከፍተው ላፕቶፕ ካላቸው ላፕቶፓቸው ላይ ከፍተው ስልክ ካላቸው ስልካቸው ላይ መረጃ ቁጥሮችን ምናምን ይዘው እንዲህ አሉ። በእንደዚህ አይነት የተካኑ ሰዎች አሉ። ከነዚህ መካከል አያና አንዱ ነው። አሁን አያና እንደዛ ነው። አያና ጎበዝ ፖለቲከኛ ነው። ተናግሮ ከጨረሰ በኋላ ሌሎች ምን ይናገራሉ? ያደምጣል፣ ይጽፋል ምናምን። ከዛ ፍሎ ያለው ንግግር ይናገራል። አማራ ዩናይትድ በጣም ጎበዝ ልጅ ነው። አማራ ስትሮንግ አይታችኋቸዋል። እነዚህ ሰዎች አማራ ስትሮንግ፣ ራጁ ሞሼ ዳህን አዲስ የመጣ ብዙዎቻችሁ እየወደዳችሁት ያለው የአማራ የጎንደር ልጅ ነው። ሞሼ ዳህን በጣም ጎበዝ ልጅ ነው። ስዩሜ መሐመድ፣ አንተነ እነዚህ ፖለቲከኞች ናቸው። ሁሉ ነገር የህዝብ ተወካዮች ምክር ቤት ያሉ እንደው ለመረጣቸው ለህዝብ ክብር ያስፈልጋል ሲባል ነው እንጂ የህዝብ ተወካዮች ምክር ቤት ያሉ ሰዎች እንደ ሮኬት ቢተኮሱ እነዚህ ልጆች ጋር እግራቸው ቁርጭምጭሚታቸው ጋር አይደርስም። ዶክተር ታሜ ከረሳው አስታውሱኝ። ዶክተር ታሜ በጣም መሐመድ ብያለሁ፣ ዩናይትድ አማራ ብያለሁ። ደስ ይላችኋል። በቃ አሁን እንደዚህ አይነት ሰዎችን ስትሰሙ መቀመጣችሁ ራሱ አይታወቃችሁም በነገራችን ላይ፣ ምክንያቱም እውቀት ነው የሚያወሩት። አንዳንዱ ግን አለልህ የግልህ የገዛ ታሪኩን እንኳን በአግባቡ ማስረዳት አይችልም። የት ተወለድክ? አባትህ ማን ነው? እናትህ ማን ናት? ኦኬ፣ የልጅነት ህይወትህ ምን ይመስላል? የት ነው ያደግከው? ኤሌመንተሪ የት ነው የሄድከው? ሃይስኩል የት ነው የሄድከው? ይሄን ብቻ ንገረኝ ብትለው እንኳን ሊገባን በሚችል ደረጃ አቀናብሮ አይናገርም። ፖለቲከኛ እንዲህ ካልሆነ ታዲያ ቢቀርብ ይሻላል። አንዳንዱ ለመበጥበጥ ይመጣል፣ አንዳንዱ ሪል የህዝቡ ጉዳይ የወጣበት ማህበረሰብ ገዶት እንደው እችን አየር ሰዓት ተጠቅሜ እንደው የውስጤን ነገር ብናገር ብሎ ይመጣል። በውስጤ የሚብሰከሰከው የሚብላላውን ነገር እንደው ብተነፍስ ባወራ ይሄ ነገር ተቀርጾ ይቀመጣል፣ በዩቲዩብ ይተላለፋል፣ ሌሎች ዩቲዩበሮች ያስተላልፋሉ፣ ቲክቶከሮች ሪከርድ ያደርጋሉ። ስለዚህ ለትውልድ የሚቀመጥ ነገር ነው። ስለዚህ እችን አጋጣሚ ተጠቅሜ ሀሳቤን አየር ላይ ላውል ብሎ ይመጣል። አንዳንዱ የቤቱ አጀንዳ ሌላ ነው፣ እሱ የሚተነትነው ሌላ ነው። እንዲህ ያሉ ሰዎች ታዘባቸዋል እና እንዳለመታደል ሆኖ እነሱም ብዙ አድናቂዎች አሏቸው፣ ብዙ ተከታዮች አሏቸው። አንዳንዱ ሁለት ሰዓት ሰታችሁት እስቲ ሀሳብን ግለጽ ብትሉት ምን እንደሚያወራ ማይገባቸዋል። ምንድን ነው የሚያወራው? እንዲህ ያሉ ነገሮች አሉና ልዩ ነው። ይሄ ነው ግን ለፖለቲከኛ የመጀመሪያው ነገር ለፖለቲከኛ የግድ አንበበህ እውቀት ያለ ምናምን መሆን አይጠበቅብህም። ፖለቲካ ውስጥ ሰዎች ሲናገሩ ማድመጥ ራሱ እውቀት ነው። አድመጠህ መረዳት ራሱ መቻል አለበት። ስትረዳ ጎበዝ መቻል አለበት። ለምሳሌ አሁን መንግስቱ ኃይለማርያም አንባቢ አይደለም። መንግስቱ ኃይለማርያም ስለ መንግስቱ ኃይለማርያም አንብባችሁ ከሆነ ማለት ነው አንባቢ አይደለም። መንግስቱ ኃይለማርያም የአራተኛ ክፍለ ጦር ሰው ነው። እነ ኮሎኔል አጥናፉ አባተ ባቋቋሙት ደርግ ውስጥ የገባ ሰው ነው። ግን መንግስቱ ኃይለማርያም ከእናቱ ወደ ሲወጣ በጣም አድማጭ ነው። ታውቃላችሁ? አጥናፉ አባተ እውቀት አላቸው። የጎጃም ሰው ናቸው። በጣም እውቀት ያላቸው ሰው ናቸው። ግን አጥናፉ አባተ ኮልታፋ ናቸው። አጥናፉ ማስረዳት አይችልም። መንግስቱ ከአጥናፉ የሰማውን ነገር አቀነባብሮ ሲያስረዳ አይጣል ነው። እግዚኦ ይባላል። እግዚኦ ነው። አሁን ስለ ሶሻሊዝም ሲናገር ብታዩት መንግስቱ ኃይለማርያም እነ ካርል ማርክስን ያስንቃል። እግዚኦ ነው የሚያስብል። ለመጀመሪያ ጊዜ ለመንግስቱ ኃይለማርያም ስለ ሶሻሊዝም ያስተማረው
ዶክተር ሰናይ ልኬ ነው የወዝ ሊጉ ማለት ነው። ሶሻሊዝም እንደዚህ ነው። ሶሻሊዝም ኢኮኖሚ ስትተገብር ስቴት ሁሉን ኢኮኖሚ ሜጀር የሚባለውን ኢኮኖሚ ኮንትሮል ያደርጋል። የፕራይቬት ሴክተሩ ሌስ ፓርቲስፔት ነው የሚያደርገው። በአማርኛ የእዝ ኢኮኖሚ ነው። ከችርቻሮ ጀምሮ እስከ ትላልቅ ኩባንያዎች ድረስ መንግስት ነው ኦን የሚያደርገው። ቲዮሪን ያስረዳው። ኦኬ ቦሪንግ ከሆነብሽ ታዲያ ላስወጣሻ። እኔ እኮ እንደዚህ አላዳፍርም። ታዲያ ምን ታደርጊያለሽ እኔ ቤት? በዚህ አጋጣሚ በነገራችን ላይ አሁን ደግሞ ይለምኑኛል። እንደዚህ ደግሞ ሲባረሩ ደግሞ አይጣን ነው ሲለምኗቸው። ነገ ከተቻለ 2 ልጆችን ይዤ በእንትን አመጣላችኋለሁ በዩቲዩብ 2 ልጆችን አመጣላችኋለሁ። አማራ አኪላና ዘራ ያዕቆብ አማራ አኪላና ዘራ ያዕቆብን ወደ ዩቲዩብ አምጥቼ ነገ በአማራ ወቅታዊ ፖለቲካ ጉዳይ ላይ ከነሱ ጋር ቆይታ አደርጋለሁ። ስለዚህ ነገ ሰዓቱን በእኔ ሰዓት አቆጣጠር ከ1 PM ጀምሮ አማራ አኪላ እና ዘራ ያዕቆብ እነሱን አመጣለሁ። የዋና አማራ ልጆች ናቸው። ረጅም ጊዜ ነው ማቃቸው። አንዳንዶቻችሁ አማራ አይደሉም ትላላችሁ እና አማራ ካልሆነ በቪዲዮ እያየሁ ምንድነው ታዲያ ጉራጌ ነው? በቪዲዮ ማታየውን አማራ ነው ብለህ ታምናለህ። በቪዲዮ መታቸውን ደግሞ አማራ አይደሉም ትላለህ። እናንተ የተለየኩ ነው። መጋረጃ ውስጥ ሆኖ የሚያወራውን አማራ ነው ትላለህ። በር ቀርቅሮ የሚያወራውን ሰውዬ አማራ ነው ትላለህ። እያላቦ ያው ከነጺማቸው ከነገር ጥፍራቸው እያሳዩ የሚያወሩትን ሰዎች ደግሞ አማራ አይደሉም ትላለህ። እንዴት ያለ ነገር ነው? እንዴት ያለ ነገር ነው? እና እነሱ ነገ በወቅታዊ ጉዳይ ላይ ያወራሉ። ከዛ ደግሞ በዙር ለሁሉም እድል ሰጣለሁ። ለነ አማራ ስትሮንግ፣ ለነ አማራ ዩናይትድ፣ ለነ ሞሺ ዳያን፣ ለሁሉም ከኦነግ ደጋፊዎችም፣ ለነ ራጁ፣ ለመንግስት ሰዎችም፣ ለዚህ ቲክቶክ ላይ ያሉ ሰዎችን ቀስ በቀስ ወደ ዩቲዩብ ወስጄ ከነሱ ጋር ቆይታ ለተቀረው ዓለም አስተዋውቃቸዋለሁ ማለት ነው። በጣም ጎበዞች ናቸው። ጎበዝ ሀሳባቸው መግለጽ የሚችሉ ሰዎች ናቸው። ኦኬ አማራ ፋኖ ልጀምር። የመጀመሪያው ነገር ኦኬ የኦነግ ዘመቻ ከኦነግ ልጀምር። ኦነግ እንደምታውቁት 1974 የተመሰረተ ፓርቲ ነው። ኦነግ ከ1974 ጀምሮ እስካሁን የተዋጋ ነው። ስለዚህ በተቻለ መጠን የማናችሁም አባል የማናችሁም ስብስብ የማናችሁም የህብረት የቡና የድር አባል ስላልሆንኩኝ በነፃነት ልቦና ያሳየኝን ነው የምናገረው። በተቻለ መጠን ሐቁን ለመናገር ጥረት አደርጋለሁ። ይሄ ድርጅት 1974 የተመሰረተ ድርጅት ነው። 1974 ከዛ በኋላ ወታደራዊ መንግስት ጥለዋል። ከሻዕቢያ ከቲፒኤልኤፍ እና ከኢዲዩ ጋር ሆነው ወታደራዊ መንግስት ከጣሉ በኋላ ለንደን ላይ ለጉባኤ ሄደዋል። ለንደን ላይ ተክደዋል። ያው ጉባኤው አልተደረገም። ለንደን ሄርማን አላሰባሰባቸውም። ያው ስብሰባው ሳይደረግ መንግስቱ ኃይለማርያምም እንዲሁም ደግሞ ጀነራል ተስፋዬ ሌሎችም የደርግ ሰዎች እጅ ሰጥተዋል። ግማሹ ጣሊያን ኤምባሲ ገብቷል፣ ግማሹ አገር ለቆ ጠፋ። እነ ተስፋዬ ገብረ ኪዳን፣ እነ ተስፋዬ ወልደ ስላሴ የደህንነት ሚኒስትሩ፣ እነ ፋሲካ ሲደልል እና አዲስ ተድላ በቃ የደርግ ተበታተነ። ከዛ ያለቀ ጉዳይ ነው። ባለቀ ጉዳይ ላይ ነው ደርግ ለጉባኤ የሄዱት። እንዲሁ ለነገሩ ዝም ብለው አላንስ እንፍጠር ብለዋቸው የቲፒኤልኤፍ እና የሻዕቢያ ሰዎች ለንደን ሌንጮን ወስደዋቸው
መጨረሻ ላይ ተክደዋል። የተካዱት ወጥ የሆነ ወታደር ስለሚያስፈልገን ኦነግዬ እናንተ ሰራዊታችሁን በትኑ አሏቸው። ኦኬ ብለው ሰራዊታቸውን በተኑ። ሰራዊታቸውን ከበተኑ በኋላ ግን ተካዱ። አፈጮሌዎቹ በእነሱ አጠራር የቲፒኤልኤፍ ሰዎች፣ የኢዲዩ ሰዎች እንዲሁም ደግሞ ሻዕቢያ ተገነጠለ። ያው ቲፒኤልኤፍ በዋነኛነት ኢህአዴግን መሰረተ። ኦህዴድ፣ ብአዴን፣ ደኢህዴን እና ቲፒኤልኤፍ ሆነው ማለት ነው። ኦነግ ግን ተካድኩኝ አለ። ተካድኩኝ ብሎም አልቀረም። ድጋሚ ከመበተን የዳኑትን ወይም ደግሞ ሌሎችንም ሰብስቦ ጫካ ገባ። የኦነግ ደጋፊዎች የምናገረው ንግግር ስህተት ካለው መታረም አለብህ ትሉኛላችሁ። ለመታረም ዝግጁ ነኝ። ያኔ ስንት ዓመትህ ነበር? እኔ ያኔ አልተወለድኩም። አለመወለድ ብቻ ሳይሆን እናቴና አባቴ አልጋ ላይ አልወጡም። እናትና አባቴ አልጋ ላይ አልወጡም። እዚህ ውስጥ አሁን የሰፈሬ ሰዎች አሉ፣ አብሮ አደጎች አሉ። ምንድን ነው የምታወራው? እሺ መሀል ላይ ዘና እያለን እናወራ፣ ድንገት ስለገባሁኝ ማለት ነው። ስለዚህ ኦነጎች ተካዱ ማለት ነው። ኦነጎች ተካዱ ሳይሆን ሸዋሸዋ ተሰሩ። ከዛ በኋላ ያሉትን ሰብስበው ጫካ ገቡ። ምክንያቱም ኦነግ ሰራዊቱን እንዲበትን ከተደረገ በኋላ ቲፒኤልኤፎች ግን የራሳቸውን ሰራዊት ሙሉ ለሙሉ ይዘው ወደ ኢትዮጵያ ሰራዊት ነው የገቡት። አሁን የራስህን ሰራዊት ይዘህ ወደ ኢትዮጵያ ሰራዊት ስትገባ እና ሌላውን አስበትነህ አንተ ከኢንፋንተሪ እስከ ጀነራል ድረስ ፈላጭ ቆራጭ ስትሆን አንድ አይደለም። ያ ነው ሪዝኑ። ቲፒኤልኤፍ ከኢህአዴግ ስብስቦች መሀል ጡንቻው የፈረጠመበት ምክንያት ያ ነው። ምክንያቱም ወታደሮቹን ይዞ ነው የገባው። ኦነግዬ ግን በትን ተብሏል። ልክ አሁን በነገራችን ላይ ታሪክ አንዳንድ የራሱን ይደግማል አይደል? አሁን ኢዜማዎች ሰራዊታቸውን በትኑ እንደተባሉት ማለት ነው። ተረሱ ይሆናል እኮ እናንተ እኮ ትረሳላችሁ። ኢዜማ የሚባል እንደነበር ታውቃላችሁ። አጀንዳ በአጀንዳ ላይ ስለሚደራረብ ያው በትረሱም አልፈርድባችሁም። እነ ብርሃኑ ነጋ እና አንዳርጋቸው ጽጌ ሀሳባችሁ ትላንትና ኤርትራ ውስጥ ተቋቁሞ የነበረው ማለት ነው ኢዜማ። ትዝ አይላችሁም? ከኤርትራ ሲገቡ ድንበር ላይ የተፈተሹ እነዚህ ምናምን መሳሪያ አስረክበው ገብተው ኦነግ ግን ከነ መሳሪያው ገብቶ አትረሱማ። ግንቦት 7 የአሁኑ ኢዜማ ማለት ነው። እሺ ስለዚህ ኦነጎች የመከዳት ታሪክ ስላላቸው የትረስት ኢሹ አላቸው። አያምኑ። ለምሳሌ አንድ ሰው ከከዳችሁ፣ አንድ ሰው አምናችሁት ከከዳችሁ ድጋሚ ሁለተኛ ለማመን ብዙ ቅድመ ሁኔታዎችን ታዘጋጃላችኋል። ይሄ በዓለም ፖለቲካ በኢንተርናሽናል ፖለቲክስም ያለ ነገር ነው። ወደኋላ ነግራችኋለሁ። የአማራ ፋኖች ከየትኛውም ፖለቲከኞች በተለየ ሁኔታ አሁን ትክክለኛ የአማራ ልጆችን ስታያቸው በተለይ ከፌዴራል መንግስት የሚመጡ ነገሮችን በጥርጣሬ ያሉ። ለምንድን ነው በጥርጣሬ የሚያዩት? የኢትዮጵያ ፖለቲካ የመከዳዳት ነው። የመከዳዳት ነው። ለምሳሌ እንደራደር ስትሏቸው አንደራደርም ምናምን የሚሏችሁ ለምሳሌ እሱ ነግራቸዋለሁ ወደ በኋላ የሆነ ግን ልጨርስ። ስለዚህ ኦነግ የተከዳ ስለሆነ በዛ ትራውማታይዝድ ሆኗል። በቃ ይሄ ድጋሚ ከዚህ በኋላ አናምንም፣ ወይ እናሸንፋለን ወይ እንሸንፋለን የሚል አቋም ነው ያላቸው። ካልሆነ በጣም የሆነ አስተማማኝ የሆነ ድርድር ካልሆነ በስተቀር ታንዛኒያ ብትወስዷቸው፣ ኬንያ ብትወስዷቸው፣ አሁን ሪሰንትሊ ታንጋኒካ ደሴት ላይ ነበሩ አይደል? ታንጋኒካ ደሴት ላይ ከኦነግ በኩል ጃልመሮ ወይም ደግሞ ድሪባ ኩምሳ እንዲሁም ምክትሉ ገመቹ አቦዬ በመንግስት በኩል የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እና የደህንነት ሚኒስትሩ ሬድዋን ሁሴን ነበሩ። ኋላ ላይ ዶክተር ጌዲዮን ጢሞቴዎስ እና ሬድዋን ሁሴን ኦሮምኛ አይናገሩም። ስለዚህ ኦሮምኛ የሚናገሩ ተደራዳሪዎችን ላኩልኝ ባሉት መሰረት እነ ድሪባ ኩምሳ ሁለት ኦሮምኛ ተናጋሪዎችን ልከውላቸዋል። እነዚህ ሁለቱ ኦሮምኛ ተናጋሪዎች ለመጨረሻ ጊዜ ታንጋኒካ ደሴት ላይ የተደራደሩት
ደምስ ሳመኑም እና ጌታቸው ጉዲና ናቸው። ከተሳሳትኩኝ ይታረማለሁ። እነዚህ የወለጋ ሰዎች ናቸው። ከኦነግ ጋር እንዲደራደሩ በመንግስት በኩል የተላኩ ናቸው። ያስቃል። በዚህ አጋጣሚ ያስቃል። የነ ድሪባ ኩምሳ ንግግር ብዙዎቻቸው አልሰማችሁት ይሆናል እንጂ ጌዲዮን ጢሞቴዎስ እና ሬድዋን ሁሴን ናቸው እንዲደራደሩ በመንግስት የተላኩት። ሲሆን የክልል ባለስልጣናቶች ነበሩ ሊላኩ የሚገቡት ወይ በእነ ሽመልስ መርጦት ሌሎችን ነበር መላክ የሚገባቸው። መንግስት የፌዴራል መንግስት ሰዎችን ላከ። እነ ድሪባ ኩምሳ ጃልመሮና ምክትላቸው ገመቹ አቦዬ ሲያያቸው ሬድዋን ሁሴንና ጌዲዮን ጢሞቴዎስ ናቸው። ሁለቱም የደቡብ ሰዎች ናቸው። እነ ድሪባ ኩምሳ ለአደራዳሪዎቹ ለኢጋድ ሰዎች፣ ለአፍሪካ ህብረት ሰዎች ያው ወርቅነህ ገበየሁ ኢጋዱ ስላሉ በኦሮምኛ ይናገራሉ። እነ ወርቅነህ ገበየሁ ከነ ድሪባ ኩምሳ የሰሙትን በኦሮምኛ የሰሙትን በእንግሊዝኛ ለአፍሪካ ህብረት ሰዎች ይናገራሉ። እነ ሬድዋን ሁሴን የሚናገሩትን አይሰሙም። ይሰማሉ፣ ግን ፐርፐዝሊ ውይይቱ መሆን የፈለጉት በኦሮምኛ ነው። ስለዚህ ምንድን ነው የሚያወሩት እነዚህ ሰዎች ምናምን አሏቸው። እንደውም የሆነ ሰዓት ላይ ትንሽ ላዝናናችሁና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስን በኦሮምኛ ተናግረውታል። ሰገንታ ኦሮሚያ አፋን ፊንፊኔ ዳክቱ ነፍጠኛ ገባሴራ እናትን ምናምን አሉት። ደነገጡ። አረ ድሪባ የሰደበኝ ነው ምናምን ብሏል አሉ። ከዛ በኋላ ነው ኦሮምኛ ተናጋሪዎች የተላኩት። አስደንብሯችሁ ሰገንታ ኦሮሚያ አፋን ፊንፊኔ ነፍጠኛ እናትን ምናምን ሲሉ በእንዲማ አንዘልቅም አሉ። በእንዲህ አንዘልቅም ኦሮምኛ ተናጋሪ ይምጣል። ከዛ በኋላ ነው ወርቅነህ ገበየሁ ገብቶ ነው የተናገረው። ድሪባ የተናገረው እንዲህ ነው አካሄዱ 4ኛው ነጥብ ላይ ምናምን ብሎ አስቀየሰ እንጂ ድሪባ ኩምሳ ሰድበዋቸዋል። ሙልጭ አድርጎ ነው የሰደባቸው። ከዛ በኋላ ነው ጀነራል ደምስ ሳመነውም እና ጌታቸው ጉዲና የተላኩት። ሰው ግረገ መንገዴ ምንድነው? ቋንቋ is very important። ቋንቋ very important። አንዳንዶቻችሁ ከአማርኛ ቋንቋዎች ምንም አትናገሩም። አሁን ባለው የኢትዮጵያ ፖለቲካ ብትችል የወፍ ቋንቋ እንኳን ተማር፣ ከቻልክ ተማር። አንድ ቋንቋ አፍ ላይ ካለ በጣም አስቸጋሪ ነው የሚሆነው። ቋንቋ ለምንድን ነው ጥቅሙ? ቋንቋ ጥቅሙ ምንድን ነው? አንተ የገባህን ነገር አንተ የምትናገረውን ቋንቋ ለማይሰሙ ሰዎች ትሸጥበታለህ። አዳይነ ዘዴ ምንድን ነው? ሀሳብን መሸጥ ነው። አላማህን ማዳረስ ነው። ደጋፊ ማብዛት ነው። ቋንቋ መልመድ ጥሩ ነው። ቋንቋ ለመድ ኦኬ። ኦነጎች አዲስ የመታገያ ዘመቻ ጀምሯል። ዘመቻ ሺህ ግንባር ብሏል። ከዚህ ቀደም ጭጮ ማኒ ነው የሚሉት የዓላማ ጽናት ነው የሚሉት። በዛ የዓላማ ጽናት የኦነግ ሰዎች ብዙ ድሎችን እንዳሳኩ ተናግረዋል። በእርግጥ ድሎችን አሳክተዋል ወይ? እሱ ለእናንተ ልተው። በዚህ መሃል የኦሮሞ ህዝብ ተጎድቷል። ምንም ጥያቄ የለውም። የኦሮሞ ህዝብ በገዢው ፓርቲ እንዲሁም ደግሞ በእነዚህ በኦነግ ሰዎች በመሳሪያ ሲመታ አሁንም ድረስ እየተመታ ነው። ይህ መካድ የለባችሁ። እኔ እንዳልኳችሁ ሐቁን ነው የምናገረው። ከማንንም ጋር ህብረት ስላሌለኝ እንዲኖረኝም ስለማልፈልግ ሐቁን ነው የምነግራችሁ። የኦሮሞ ህዝብ መከራውን ያየ ህዝብ ነው። መከራውን እያየ ነው። የዓላማ ጽናት በሚል ኦነግ ያውጃል። ከቤት እንዳትወጡ ይላችኋል። የኦሮሞ ህዝብ እሺ ብሎ ይቀመጣል። የመንግስት ሰዎች ይመጣሉ። እናንተ ከኦነግ ጋር አብራችሁ ነው የምትሰሩት ብሎ ያወጧቸዋል። ሲወጡ ደግሞ እንደገና የኦነግ ሰዎች ማታ ይመጣሉ። እኛ ያወጣነውን ህግ፣ እኛ ያወጣነውን አድማ ተላልፋችሁ ወጣችኋል ብሎ ይሾቷቸዋል፣ ይገሏቸዋል። የኦሮሞ ህዝብ ተገደለ ብለ ሶሻል ሚዲያ ላይ ያለው ሰውዬ የሚጨነቁ ይመስሏችኋል? የኦሮሞ ህዝብ ምን ነው እግዚአብሔር የረሳህን ምድሪቱ ምድራዊ ሲኦል ሆነብን እያሉ ሲያለቅሱ ዲዩቲን ከነዚያው መታወቻው ነው። አሁን እነዚህ መታወቻው
ይህን ካሁን የኦሮሞ ህዝብ ሲሞት ከልባቸው የሚያዙ ይመስላል። የአማራ ህዝብ ሲሞት፣ የትግራይ ህዝብ በመንግስትም በታጣቂ ቡድንም ሲገደሉ እነዚህ አክቲቪስቶች ከልባቸው የሚያዝኑ አሉ። የሚያዝን አለ፣ ምንም ጥያቄ የለውም። ፖለቲካ ይሰራብሃል። የ30 ደቂቃ ወይ የግማሽ ቀን ወሬ ያቀልጠዋል፣ ይረሳል። ጌም የሚጫወት ወደ ጌሙ ይሄዳል። ነጋዴ ወደ ንግዱ ይሄዳል። በቃ ወደ ስራው ይሄዳሉ። ከዛ ማታ የሆነ ሶሻል ሚዲያ ላይ ይመጣል። ደርሶ የኦሮሞ አዛኝ ይሆንባል፣ የአማራ አዛኝ፣ የትግራይ አይም ሶሪ። በዚህ መሀል ትክክለኛ ለወጣችሁበት ማህበረሰብ የምታስበው አላችሁ። አብዛኛው ግን ነጋዴ ነህ። እንደው ለህዝቡ አሳቢ ብሔርተኛ ምናምን ትመስላለህ። ተጎጂ ሁልጊዜ ህዝቡ ነው። ልጅ ሲገደልባት ከጠባሳዋ ጋር ከሀዘኗ ጋር ጥቁር እንደለበሰች ማቅ እንደለበሰች የምትቀመጠው እናት ናት፣ አባት ነው። መንግስት የሚጨነቅ ይመስላል። መንግስት ለስልጣኑ ነው። ለምን እስከ 7 ድረስ 7 ትውልድ አትሞትም? ስልጣን ነው። የዛሬ 5 ዓመት ልጇ የተገደለባት እናት ዛሬ እያለቀሰች ነው። አትረሳም። ልጇ ነው የሞተባት። አንተ ግን ትላንት የሞተውን ረስተሃል። ዛሬ የሞተውን ረስተሃል። ስለዚህ ለእንደዚህ አይነት ሰዎች እስከ ዶቃ ማሰሪያቸው ለመንገር ማፈር የለባችሁም። ኬር ኦንሊ ቲንግ የተጨነቁ የሚመስሉት ኢሚዲየት ፋሚሊያቸው ሲገደል ነው። የቅርባቸው ሰው ሲገደል ነው። በተረፈ በእናንተ ሞት ፌመስ ነው የሚሆኑት። በእናንተ ሞት ገንዘብ ነው የሚሰሩት። በእናንተ ሞት ላይፍ ነው የሚኖሩት። ዝነኛ ህይወት ነው የሚኖሩት። የሆነው ነው የኦሮሞ ህዝብ ምድራዊ ሲኦል ውስጥ ያለ ህዝብ ነው። አብዛኛው በተለይ የኦነግ ታጣቂ ኃይሎች የሚንቀሳቀሱበት ቦታ ላይ ምድራዊ ሲኦል ውስጥ ያለ ህዝብ ነው። በገዢው ፓርቲም ጥይት የሚመታ ነው፣ በታጣቂውም ጥይት የሚመታ ነው። እንዳልኳችሁ አሁን ዘመቻ ሺህ ግንባር ብለው ጀምረዋል። ቀጣይ ህዝቡ ማድረግ ያለበትን ነገር ይናገራሉ። ወይ ከቤት አትውጡ ሊሆን ይችላል። ሹፌሮች ለምሳሌ ሹፌሮች፣ ስንት ሹፌር ነው የሞተው ኢትዮጵያ ውስጥ? ስንት ሹፌር ነው የሞተው? ምክንያቱም እነዚህ ሹፌሮች ከባድ መኪና ሹፌሮች ሲታወጅ ለምሳሌ ከቤት እንዳትወጡ የሚል አድማ ሲታወጅ አያውቁም። አንዱ ክልል አንዱን አቋርጠው ነው የሚሄዱት። ለምሳሌ ወደ ጅቡቲ የሚነዱ አድማ የተጠራበት አካባቢ ላይ ሲያልፉ ለምን ወጣችሁ ተብሎ ይገደላሉ። አላያችሁም? ሹፌሮች ሲገደሉ። ሹፌር ስትገድል እኔ ዜናውን ልነግርህ እችላለሁ። እኔ ዜናውን ልጽፍልህ እችላለሁ። ባለፉት 7 ዓመታት የከባድ መኪና ሹፌሮች ላይ የደረሰው ግፍ በኢትዮጵያ ታሪክ ታይቶም ተሰምቶ ማያውቅም። ቤተሰብ ተበትኗል። ልጆች ጎዳና ወጥተዋል። ግማሹ ብልቱ ተቆርጧል፣ ግማሹ እግሩ ተቆርጧል። ገበሬው ማረስ አልቻለም። ሲሆን ዲያስፖራው የተሻለ ትንታኔ ማቅረብ ይጠበቅበት ነበር። ዲያስፖራው የተሻለ ማህበረሰቡ ከገባበት ችግር ሊያወጣው የሚችል ትንታኔ ማቅረብ ነበረበት። ምክንያቱም እሳቱ የሌለበት ቦታ ላይ የተቀመጠ ሰው እሳቱ ያለበት ቦታ ላይ ከተቀመጠ ሰው የተሻለ ትንታኔ ማቅረብ ካልቻለ ይሄ ሰውዬ በተፈጥሮ ክፉ ነው ማለት ነው። ኒውዮርክ ተቀምጠ፣ ዲሲ ተቀምጠ፣ ዲላ ካለው ሰውዬ የተሻለ ትንታኔ ማቅረብ ካልቻልክ ያንተ ክፋት ኢምቦርን ነው ማለት ነው። አይደለም እንዴ? ስለዚህ ዘመቻ ሺህ ግንባር የሚል ጀምረዋል። ይሄ 1974 የተመሰረተ የትጥቅ ትግል ነው። እንደ አማራጭ አድርጎ የሚንቀሳቀሰው 3 መሰረታዊ ጥያቄዎች አሉት። ትክክለኛ የኦነግ ደጋፊዎች የኦነግ የመታገያ አጀንዳ ምን እንደሆነ ያውቃሉ። ትክክለኛ ደግሞ ዝም ብሎ አሁን ዝም ብሎ የምታዩቸው አሉ። ስለዚህ ከማጋ እንደምታወሩ ማወቅ አለባቸው። አንዳንድ ጊዜ
ትክክለኛ የፋኖን ትግል የሚያውቁ የአማራ ልጆች አሉ። ትክክለኛ የትግራይ ህዝብ ጥያቄ፣ ትክክለኛ የህወሓት የመታገያ አጀንዳ ምን እንደሆነ የሚያውቁ አሉ። ትክክለኛ የመንግስትን ፖሊሲ የመንግስትን ዓላማ የሚያውቁ ደጋፊዎች አሉ። ስለዚህ ከማጋ ነው የምታወሩት ነው ማን ነው የሚነግራችሁ ነው እንጂ ሁሉም ዝም ብላውን እዚህ ጋር ባስገባው ዝም ብሎ የሚቀደዳል። ትክክለኛ የሆነ የመታገያ አጀንዳ 3 ነው እኔ እስከገባኝ ድረስ። የመጀመሪያው ኦሮሚያ ክልል ላይ ያለው ሀብት በኦሮሞ ልጆች መተዳደር አለበት የሚል እምነት አላቸው። ኦሮሚያ ክልል ውስጥ ያለው ሀብት ናቹራል ሪሶርስ መሬትን ጨምሮ፣ ናቹራል ሪሶርስ ሲባል መሬትን ይጨምራል፣ በኦሮሞ ልጆች የትግላቸውን አጀንዳ ነው የምነግርህ። አሁን ኦሮሚያ ውስጥ ያለው ሀብት በኦሮሚያ ብሔራዊ ክልላዊ መንግስት ፍቃድ በፌዴራል መንግስቱ እውቅና በህገወጥ መንገድ ሀብቱን እያስተዳደረ አለ ወይ? ማን ነው የኦሮሚያን ሀብት እያስተዳደረ ያለው? መልሱ ለእናንተ። አንደኛ የመታገያ አጀንዳቸው ይሄ ነው። ሁለተኛ ኦሮሚያ ክልል በኦሮሚያ ልጆች መተዳደር አለባት የሚል ነው። አሁን ያለው የኦሮሚያ ክልል በማን ነው የሚተዳደረው? ከነሱ ባላንጣ የሚቆሙ ሰዎች ወይም ደግሞ ሌሎችም የሚያነሷቸው ብዙ ጥያቄዎች ናቸው። ሽመልስ አብዲሳ ምንድን ነው? ጉራጌ ነው? በዲሞክራሲ መንገድ ምርጫ መካሄድ አለበት ይላሉ። የሆነውን የመታገያ አጀንዳቸው ነው የምነግራችሁ። ሶስተኛው የአዲስ አበባ የማንነት ጥያቄ አላቸው። የአዲስ አበባ የባለቤትነት ጥያቄ። እነዚህ 3ቱ የኦነግ ዋና ዋና የመታገያ አጀንዳዎች ናቸው እኔ እስከማውቀው ድረስ። የተጨመረ ነገር ካለ ትነግሩኛላችሁ። ከዛ ውጭ ያሉት ያው የብሔር ፖለቲከኞች እንደምታውቋቸው እንደ ሁኔታው ነው፣ እንደ ሙዱ ነው። ከበደ የተባለ ቤት ይገባል፣ ይቆሰቁሱታል። ከዛ በኋላ ደግሞ እንደውም የኛ የመታገያ አጀንዳ እንትንን ጠራርገን ማስወጣት ነው ይላል። አየለ ቤት ይገባሉ፣ ሲሰዳደቡ የሆነ አጀንዳ ከኪሱ ያወጣል። ይሄ ነው እንትናችን ይላል። ሁሉም ብሔርተኛ በደረት ኪሱ ይዞ የሚዞረው የመታገያ አጀንዳ አለው። በዋነኛነት ግን ታጋዮችን ብትጠይቁ ከዚህ ውጭ አይነግሯችሁም። እኔ እስከሚገባኝ ድረስ እነዚህ 3ቱ የኦነግ የመታገያ አጀንዳዎች ናቸው። እነዚህ 3ቱ ጥያቄዎች ተመልሰዋል ወይስ አልተመለሱም? እስኪ በኮመንት ጻፉልኝ። እነዚህ 3ቱ ኦኬ ናቹራል ሪሶርስ አለ፣ የሪሶርስ ጉዳይ አለ። ኦሮሚያ ክልል ውስጥ ያለው ሪሶርስ በኦሮሚያ ልጆች መተዳደር አለበት የሚል ነው። ኦሮሚያ ክልል በኦሮሚያ ልጆች መተዳደር አለባት የሚል ነው። ሶስተኛው የአዲስ አበባ ጉዳይ ነው። እነዚህ 3ቱ ተመልሰዋል አልተመለሱም? ተመልሰዋል። አይ ዶንት ኖ ምን እንደምትሉ አላውቅም። እነሱ ግን አልተመለሱም ነው የሚለው። ኦኬ አልተመለሱም ካላቸው ሌላ ሁልጊዜ ማነሳው ጥያቄ እነዚህ ጥያቄዎች ነፍጥ የሚያስነሱ ናቸው። ለምሳሌ እኔ አሁን ብሎክ ማድረጋቸው ሰዎች ሊኖሩ ይችላሉ። እኔ ሰዎችን ብሎክ ለማድረግ አልፈጥንም። ብሎክ ካደረግኩ ግን ደን በቃ ቲክቶክ እስኪዘጋ ድረስ እችን ምድር እስክትሰናበት ድረስ አልፈታም። ምክንያቱም በጣም ነው የምታገሰው። እጅግ በጣም መረን የወጣ ሰው ካልሆንክ በስተቀር ብሎክ አላደርግም። አሁን የሆነ ቤት አግኝተኝ ቴዲ ለምን ብሎክ አደረግከኝ ብለህ ከነገርከኝ ከተረዳሁኝ በስተት ከሆነ ምናምን ልፈታ እችላለሁ። አሁን እኔ ብሎክ ስላደረግኩ ያን ብሎክ ጥያቄ አልተመለሰም ብለህ ከኔ ጋር መደባደብ አለብህ? መደባደብ አለብህ ወይስ ብሎክ ሆነ አንድ ብሎክ ለመደረግ በሰላማዊ መንገድ ነው መነጋገር ያለብህ? ቁም ነገር ኦነግ እነዚህ የነገርኳችሁ 3ቱ ጥያቄዎች ጫካ የሚያስገባው ነው። የኦሮሞን ህዝብ ዋጋ የሚያስከፍል ነው። ቅድም እንዳልኳችሁ የኦሮሞ ህዝብ ምድራዊ ሲኦል ውስጥ ያለ ህዝብ ነው።
ተዋቸው አክቲቪስቶቹን። የኦሮሞ ህዝብ ላለበት ችግር ለማዘን ኢትዮጵያዊውም የዛች ሀገር ዜጋ መሆን በቂ ነው። በዚህ የምትከራከሩ ያለ አይመስለኝም። አክቲቪስቱ ነጋዴ ነው። ዝም ብሎ አብዛኛው ደግሞ አብዛኛው ጠቅላይ ሚኒስትሩም ሲናገሩ እንደሰማችሁት አብዛኛው አብይ ወደ ስልጣን ከመጣ በኋላ ነው አካም የሚለው። ተወሱን ግን የምታውቁትን በአካል የምታውቁትን የኦሮሞን ህዝብ በአካል የምታውቁትን መከራ ውስጥ ያለውን ህዝብ ከግምት ህሊናችሁ ሳስቀምጡና ይሄ ህዝብ እዚህ መከራ ውስጥ እነዚህ ሰዎች እነዚህ የኦነግ ደጋፊዎች ወይም ደግሞ የኦነግ ታጣቂዎች ያነሷቸው ሶስቱ ጥያቄዎች ነፍጥ አስይዞ ጫካ የሚያስገባ ነው ወይስ እላስጨራሽም ቢሆን በንግግር በድርድር በሰላማዊ መንገድ ሊመለስ የሚችል ነው? ጥያቄው ይሄ ነው። ሌላው ጥያቄ ይሄ በሰላማዊ መንገድ የሚመለስ ነው፣ ይሄ በሰላማዊ መንገድ የሚመለስ ነው እንጂ የሚያደባድብ አይደለም ካላችሁ፣ ሁለተኛው ጥያቄ ኦነግስ ራሱ ኦነግ ነው ወይ? ኦነግ ራሱ ኦነግ ነው ወይ ማለት ኦነግ ውስጥ ሰርገው የገቡ እንደ ቲፒኤልኤፍ ወይም ደግሞ የቲፒኤልኤፍ ደጋፊዎች ወይም ደግሞ የቲፒኤልኤፍ ወታደሮች የሉበትም ወይ? እንዳሉበት ቴዲ ሳይሆን የሚነግራቸው ራሳቸው ለቲፒኤልኤፍ ቅርበት ያላቸው ሰዎች ከዚህ ቀደም አስደምጫቸዋለሁ። ወለጋ የመሸገው ሆሮ ጉድሩ አካባቢ የሚንቀሳቀሰው ኦነግ ውስጥ የቅርብ ዘመዶቼ ጀነራሎች አሉ ይላሉ። አልሰማችሁም? ስለዚህ ካሉ የኦነግ ጥያቄ እንዳለ ሆኖ እነዚህ ጥያቄዎች እንኳን ኦነግ ቢመለስለት ሃይጃክ ስለተደረገ ትግሉ በኦነግ ስም እየተንቀሳቀሰ ያለው ቲፒኤልኤፍ ነው የሚሉ አካላቶች አሉ። ያስማማል? ያስማማል ወይስ አያስማማም? እስኪ ይህን ፋይል ካገኘሁት ላስደምጣችሁ። ቲፒኤልኤፍ ብዬ ነው ሴቭ ያደረኩት። ኦኬ የቱ ጋር ነበረ? አንድ ጊዜ ጠብቁኝ። ታጋዮች ጉባኤ መዝጊያ ላይ ንግግር ያደረጉት የህወሓት ሊቀመንበር ኦኬ ለማንኛውም ሰምታችኋል አይደል? ከሆራይዘን ሚዲያ ጋር ቆይታ ያደረገ አንድ ልጅ
የቅርብ ዘመዶቼ ጀነራሎች ኦነግ ውስጥ አሉ ብሎ ሲናገር ሰምታችኋል ብዬ አስባለሁ። በጣም ቫይራል የወጣ እንትን ነው። የሆነ ሆኖ ምንድን ነው ኦነግ ጥያቄዎቹ እንኳን ቢመለሱ እነዚህ ሶስቱን ጥያቄዎች ዛሬ በአንድ ጀንበር ብትመልሱላቸው የትግራይ ክልል ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነናል ያሉት ዛሬ ብትመልሱላቸው ዱ ዩ ቲንክ ያቆማሉ መታኮሱን? የቲፒኤልኤፍ ጀነራሎች ከሆነ የሚሾፍሯቸው የቲፒኤልኤፍ ጀነራሎች ከሆነ የሚመሯቸው የአዲስ አበባ ጉዳይ፣ የሪሶርስ ጉዳይ፣ ክልሉን የማስተዳደር ጥያቄ በአንድ ጀንበር ተመልሷል ተብሎ በአዋጅ ቢነገር ቶክስ ያቆማሉ? አቆሙ። ህዝቡ ለምንድን ነው የምትታኮሱት የሚል ጥያቄ ካነሳ አይ የምንታኮሰው ለዚህ ለማለት ነው የግድ ኮዝ ስለሚያስፈልግ ነው እንጂ ይሄ ለኦነግ ደጋፊዎች ፌርነስ ጥያቄ የላቸውም ማለት አይደለም። ጥያቄ አላቸው። ግን የቲፒኤልኤፍ ሰዎች ሲነጋገሩ ወይም ደግሞ ሲያወሩ እንደሰማችሁትም ከሆነ ኦነግ ውስጥ ኢንፊልትሬት አድርገው ገብተዋል ማለት ነው። ስለዚህ ምንድነው ከኦነግ ጋር የተያዘው ነገር ከነገ ጀምሮ ዘመቻ ሺህ ግንባር የሚል ዘመቻ አውጀዋል። ይሄ አዋጅ ምን ያካትታል በቀጣይ የሚናገሩት ይሆናል ማለት ነው። ግልጽ ነው። ሰላሳ ዓመቶቹ ኦላ ቲፒኤልኤፍ ናቸው። ቲፒኤልኤፍ ያልገባበት የለም። አሁን ደግሞ ልመጣ ነው። ቲፒኤልኤፍ መንግስት ውስጥ አለ፣ ቲፒኤልኤፍ ኦነግ ውስጥ አለ፣ ቲፒኤልኤፍ ፋኖ ውስጥ አለ፣ ቲፒኤልኤፍ የሌለበት አለ። ቲፒኤልኤፍ በነገራችን የኋላ ኪስ ውስጥ አለ። ቲፒኤልኤፍ እስኪ የኋላ ኪስ ውስጥ ፈልገው ቲፒኤልኤፍ ይኖራል። እሺ ይህን ይመስላል። ከፋኖ ጋር የተያዘ ነገ በድጋሚ ዘግየት ተብላችሁ ለገባችሁ ከዋና አማራዎች ጋር ነገ አኪላ እና ዘራ ያዕቆብ ጋር ዩቲዩብ ላይ ፕሮግራም ይኖረኛል። በቲክቶክ ማስተላለፍላችኋለሁ ከወቅታዊ የአማራ ፋኖ ትግል ጋር እንዲሁም ደግሞ በተያያዥ ጉዳዮች ጋር ክልሉን በሚመለከት ትግሉን በሚመለከት ከእነሱ ጋር ቆይታ አድርጋለሁ። ዋና አማራዎች እዚህ ሶሻል ሚዲያ ረጅም ዓመት ነው ማቃቸው። ገና ሲጀምሩ ጀምሮ ነው ማቃቸው። ከነሱ ጋር አወራለሁ። በጣም ዲሲፕሊንድ ናቸው፣ ስርዓት ያላቸው ናቸው እንደምታውቋቸው። እነሱ ጋር ነገ ቆይታ አድርጋለሁ። ተመሳሳዩን እድል ለኦነግ ደጋፊ ይሰጣለሁ፣ ለቲፒኤልኤፍ ይሰጣለሁ፣ ካላችሁ ለገዢው ፓርቲ ይሰጣለሁ፣ ለግል ተወዳዳሪው ይሰጣለሁ። አንድ በአንድ አስቀድሜ ነግራቸውና እንወያያለን ማለት ነው። እሺ ወደ እንትን እንግባ፣ ወደ ፋኖ ጉዳይ። አንድ ድምፅ ላስደምጣችሁ። አላችሁ? የፋኖ ደጋፊዎች አላችሁ ወይ? አላችሁ ወይ? አለን። አላችሁ ወይ? አድምጠናል ይላል። ገና ታደምጣለህ። ምን ጆሮ ሃይሞላ ቀኑን ሙሉ ደጋግማር እንደ ስታደምጥ የምትውለው ገና ታደምጣለህ። ምን ችግር አለ? አዲስ ያፈተለከ እንትን እስኪመጣ ድረስ ይሄን ትገርባለህ እና ሌላ ቦታ አደምጥክ እንጂ እኔ ቤት አድምጠሃል። እኔ ቤት ማድመጥ አለብህ። እሺ እዚህ ጋር ነው መሰለኝ። ኦኬ የመጀመሪያው ነገር ይህን እንትን ከማለት በፊት የትጥቅ ትግል ስታደርጉ በተለይ በጀቱንም ከያዘው አካል ጋር የምትታኮሱ ከሆነ ሴኩሪቲው በቁጥጥር ስር ከሆነው አካል ጋር የምትደባደቡ ከሆነ አንድም የምታደርጉት የስልክ ውይይት ሊጠለፍ ይችላል። ሁለትም ሰርጎ ገቦች ገብተው
እንደዚህ አይነት ነገሮችን ሊክ ሊያደርጉ ይችላሉ። አሁን እንደዚህ አይነት ነገሮችን ማነው ሊክ ያደረገው? አይ ዶንት ኖ። እናንተ መላምቱን ማስቀመጥ ትችላላችሁ። ሁለተኛ አይ ይሄ ትክክለኛ ድምፅ አይደለም ኤአይ ነው በአርቲፊሻል ኢንቴሊጀንስ ነው የሰሩት ምናምን ካላችሁ ያን እንደዛ ማለት መብታችሁ የተጠበቀ ነው። ነገር ግን አፋድ ራሱ ይሄ መግለጫ የስልክ ኮንቨርሴሽኑ አዎ ትክክል ነው ብለው አምነዋል። ትክክል ነው፣ ነገር ግን ድርጅቱን አይወክልም ብለዋል። ሰምታችኋላ? ድርጅቱን አይወክልም ብለዋል። የሆነ ሆኖ ካመነ ድርጅቱ ካመነ ግን የግለሰቦች ነው ድርጅቱን አይወክልም ካሉ ከዚህ ቀጥሎ የምትሰሙት የድምፅ ቅጂ ትክክል ነው ማለት ነው። ለማንኛውም የድምፅ ቅጂው ምንድን ነው? እስኪ ስሙት። ደብዳቤ አዘጋጅተንልሃል። አሁን እንትን ያለ ምንድን ነው? ደብዳቤ ተዘጋጅቶ ሁሉ ነገር አልቆ ማንነትን የሚገልጽ ለማን እንደተላክ የሚገልጽ ደብዳቤ በእንግሊዝኛ አዘጋጅተን ጨርሰናል። ዋትሳፕ ነበረ ስንጠብቅ የነበረው። ዋትሳፕ ሳይገኝ በዛ እንዳጋጣሚ እንትናልክ ቆይቷል እሱ ከተዘጋጀ እና ዋትሳፑን ከመሻገር በፊት ስልክ ላይ ልክ እንፈልገን ነበር። እነሱ አሁን ዋትሳፕ ካላቸው ዋትሳፕ ላይ ደብዳቤውን ይልካሉ። ደብዳቤውን ኦኬ። ጊዜ ለመቆጠብ ያህል እስክንድር ነጋ እዚህ ጋር ሲያወራ የሚደመጠው ነገር ምንድን ነው? አንዱን የከፍተኛ የአፋድ አመራር ወደ ኤርትራ ለመላክ ኤርትራ የሚልክበትን ምክንያት ደግሞ ምንድን ነው ካላቸው ያሉትን ወታደሮች ሜካናይዝድ ወታደር ሊገነቡ አስበዋል። ይሄ ከእግረኛ ወታደር በዘለለ ኮማንዶዎችንና ከባባድ መሳሪያዎችን የሚተኩሱ እንደ ታንክ ያሉ መሳሪያዎችን የሚተኩሱ ወታደሮችን፣ ተዋጊዎችን የሻዕቢያ መንግስት እንዲያሰለጥን ተማጽኖ ሲልኩ የምታደምጡት እዚህ ጋር እና እኔ በጣም ያሳቀኝ ፓርት አለ እነግራችኋለሁ። አይ ተረጋግቼ ስለማወራ አግድም አደጎችን ለመወለክ ጊዜ ያገኛለሁ። እንደ ድሮ እየተቻኮልኩ ሳይሆን እንዲሁም ጥሩ አጋጣሚ ነው። እነማን ምን እንደሆናችሁ እየለየውኝ ስለሆነ ማወራው አግድም አደጎችን ሳይ እንትን እላለሁ። ጥሩ ነው። ተረጋግታችሁ ስታወሩ ለከታ ያላችሁ ወይ ትሰማለህ፣ ዝም የተመቸን ትሰማለህ፣ የተሳሳተ ነገር ካለ አስተካከል ትለኛለህ። ኦኬ እሺ፣ ምንድነው የማደርገው? ወደ ኤርትራ ይልካቸውና የኢሳያስ አፈወርቂ መንግስት ኮማንዶዎችን እንዲያሰለጥንላቸው ቢሮ እንዲከፍት ከባድ መሳሪያ የሚተኩሱ ወታደሮችን እንዲያሰለጥን ነው አይደለም? ጭብጥ ሀሳቡ ይሄ ነው አይደል? ከዚህ ውጭ ካለ ከተሳሳትኩኝ ይታረማለሁ። ይሄን ለማድረግ ግን የሚላከው ሰውዬ እዛ አስመራ እንደደረሰ የሚያገኘው ሰው የማነ ገብረአብ ይባላል። የማነን ታውቁታላችሁ አይደል? የማነ ገብረአብ ማለት አወቃችሁት? የማነን ባለፈው ስነግራችሁ ነበር። ኤርትራ ውስጥ ብቸኛው ኢንተርኔት ተጠቃሚ ትዊተር ለሚጽፈው። በነገራችን ያው በዚህ አጋጣሚ አስመራ ውስጥ የኔ ቪዲዮዎች ስክሪን ሪከርድ የተደረጉ 40 እና 50 ናቅፋ ይሸጣሉ አሉ። ቲክቶክ ላይ ኢትዮጵያውያን ስትሰዳደቡ፣ ስብከቱ፣ ነቆራ፣ ሁሉም ነገር ስክሪን ሪከርድ የተደረገ ሰው በሰልፍ ነው የሚገዛው አሉ። ሰው በሰልፍ ነው የሚገዛው አሉና ገርሞኛል። ይከራያሉ። ትከራያለ። ልክ እኛ ድሮ ትዝ ይላችኋል ተከራይተን ሙቪ እንደምንመልሰው ለምን ይለኛል እንዴ? አይቻልም። አሁን እዚህ ጋር አሁን ገብቷል አንዱ ልጅ። አሁን እዚህ ጋር አንደኛውን አውቀዋለሁ፣ የሻዕቢያ ደጋፊ ነው። ቤታችሁ የሚገባው ስክሪን ሪከርድ ላይ ያደርግ ነው እና ኮሜንት ሲያደርግ ይደውላል። እዛሉ ይደውልና አይተሽኛል ቴዲ ሐዋሳ ቤት ኮሜንት ያደረኩት እኔ ነኝ። ስክሪን ሪከርድ አድርገው ምናምን አድርገው ይሸጣሉ። እዛ አታውቁም ወይኔ አለ ይሸጣ እና ቤታቸው ሲመጡ በተለይ እነዚህ አሁን ባንዲራ ያደርጉ ምናምን ሲመጡ ሪከርድ ላይ ያደርጉ ነው የሚመጡት። ይሸቅላል። አሁን ይሄ ወሬማ በቃ
ፓርት 2 ፓርት 20 ፓርት 30 ድረስ ነው የሚሸጠው። ስለዚህ ሲመጡ እኔ ብሎክ ማላደርጋቸው ለምሳሌ ይሸክሉ ይመቹኛል። እኔ በጣም ደስ የሚሉኝ እና ሪከርድ እያደረጋችሁ ቶሎ ቶሎ ስክሪን ሪከርድ በማድረጋውን ቢዚ ሆኗል እና እዛ ይሸጣል። አስመራ ሰው ተሰልፎ ነው የሚገዛው። በጣም ተሰልፎ ይገዛል። ይሄ ውይይት ምናምንም በስማ ይሄ የምናደርገው ውይይት ምናምን ትቀልዳለህ አንተ። ኦኬ ሶ እስክንድር ነጋ ለሚልከው መልእክተኛ የሚናገረው ንግግር እኔ በጣም ካሳቀኝ መሃል ማለት ነው። የማነ ገብረአብን ስታገኘው የማነ ገብረአብ ማለት ይለዋል ሁለተኛው የኢሳያስ አፈወርቂ ቀኝ እጅ ነው። እሱ ያገኘሃል፣ እሱን አገኘህ ማለት በቃ ኢሳያስን አገኘህ ማለት ነው። ሁሉን ነገር ንገረው እሺ ይላል እስክንድር ሲናገር ማለት ሁሉን ነገር ንገረው። ይሄ በቃ ጨማምረ ምናምን የሆነ እንዴት ነው አንድ አፈጮሌ ሰውዬ የሆነ የመሬት ጉዳይ የሆነ የአበል ጉዳይ ለማስፈቀድ የሆነ ሌጦ ምናምን ጨማምራችሁ ስትናገሩ እንደዛ ሚልከው ልጅ እንደዛ ነው የሚሞላው። ልክ የማንን ስታገኘው አስመራ ገብተህ እኛ የምንታገለው ብሔርተኞችን ለማጥፋት ነው፣ እኛ የምንታገለው ዘረኞችን አስደምጣቸዋል፣ ዘረኞችን ለማጥፋት ነው በለው እሺ። ምክንያቱም ይሄንን የምትለው ኢሳያስ አፈወርቂ ራሱ በአንድ ወቅት የኢትዮጵያ ችግር የብሔርተኝነት ነው ብሏል። ስለዚህ ጨማምረህ ሙላው ምናምን ይለዋል። እንደዛ ነው የሚሆነው። በቃ ጨማምረህ ምናምን ማሳመን አለብን፣ ቢሮ መክፈት አለብን። ካልሆነ በቃ አደገኛ ሁኔታ ውስጥ ያለ ነው። ጭንቅ ውስጥ እንዳለ ነው የተረዳሁት። ኢማጂን ኢትዮጵያ ውስጥ ላለው የብሔር ፖለቲካ አሁን ላለንበት ውጥንቅጥ ዋና ደራሲው ጋር መልእክተኛ ልከ እኛ የምንታገለው አንተ የጻፍከውን መጽሐፍ ለማጥፋት ነው ስትሉት ዩቲንክ አሁን ኢሳያስ አፈወርቂ ኦኬ ኢትዮጵያ ውስጥ ብሔርተኝነትን ልታጠፋ ነው፣ ኦኬ ኢትዮጵያን ሰላም ልታደርግ ነው፣ ኦኬ ኑ በቃ ቢሮ ክፈቱ፣ ኑ በቃ እኔ ያሰለጥናቸዋለሁ፣ ኮማንዶ ሜካናይዝ ምናምን ታንክ ተኳሽ ምናምን ሊልህ ነው ኢሳያስ ሊልህ ነው። ዋና ደራሲው ጋር ኢትዮጵያ ብትበጣበጥ በብሔር ለብሔር ካር ላይ ምንድነው ሜንጫ እየተመዛዘዝ ከአንገት ለአንገት ብትቆራረጥ ደስ የሚለው ሰውዬ ጋር በነዋለልኝ መኮንን በነማርታ መብራቱ በያዘን የቃስ ዩኒቨርሲቲ ተማሪዎች ታውቃላችሁ የሻዕቢያ ሰዎች እንዴት ቃስ ዩኒቨርሲቲ ውስጥ ገብተው ለአዲስ አበባ ዩኒቨርሲቲ ዌልካም ሴሪሞኒ ላይ እንዴት ፖለቲካ እንዳነበቡ በእነዋለልኝን እንዴት እንደተጠቀሙ ታውቃላችሁ። የብሔር ፖለቲካ ደራሲ ዋናው ሰውዬ ጋር ልከ ዛሬ ማለት ነው እኛ የምንታገለው ብሔርተኞችን ለማጥፋት ነው፣ እኛ የምንታገለው የዘር ፖለቲካ ለማጥፋት ነው ብለህ ለኢሳያስ ንገረው እሺ ሙላው። ኢሳያስ ደስ ይለዋል። እኛ የምንታገለው በቃ በአንድ ወቅት እንደዚህ ሲናገር ሰምቻለሁ። ኢሳያስ የሚናገረው ለታክቲክ ነው። እና ምን ጠብቃለህ? ኢሳያስ ታዲያ ኢትዮጵያ ሲመጣ ንግግር ሲያደርግ እኮ የኢትዮጵያ ችግር ይሄ ፖለቲካ እኮ ነው። ኢትዮጵያ ችግር የብሔር ችግር ነው ያውቃሉ እኮ እየሳቀብህ እኮ ነው። በነገራችን ላይ ኤርትራ ብትሄዱ የዘር ፖለቲካ የብሔር ፖለቲካ የለም ታውቃላችሁ። በተቻለ መጠን ሆሞጂኒየስ የሆነ ማህበረሰብ ነው እየፈጠረ ያለው ሰውየው ማለት ነው። ለአረብ የተገዛች ኤርትራዊን ፈጥራለሁ ብሎ ነው ከአረቦች ገንዘብ የሚቀበለው ሰውየው። በሌላ አባባል ኤርትራ የግል ንብረቱ ናት። በጣም ወጥ የሆነ ማህበረሰብ የፈጠረ ሰውዬ ጋር አንተ እዚህ ጋር ቀን ማታ የምንባለውን ዋና ዲዛይነሩ ጋር ሰው ልከህ እሱን ስታገኘው እኛ የምንታገለው የብሔር ፖለቲካ ለማጥፋት ነው፣ ዘረኞችን ለማጥፋት ነው። እሺ እንደዛ ስትለው መሬት ይሰጣል፣ እንደዛ ስትለው ቴኳንዶ ምናምን ያሰለጥንልሃል፣ ሁሉ ነገር ያደርግልሃል። ምክንያቱም በአንድ ወቅት እንዲህ ሲናገር ሰምቼዋለሁ። ሪሊ በፖለቲካ ውስጥ ትንሽ ልምድ ያለው ሰውዬ እስክንድር ነጋ አላችሁ። የእስክንድር ነጋ ደጋፊዎች፣ የአፋድ ደጋፊዎች ይሄ ማለት እኮ በሌላ አባባል እንዴት ብዬ ላስረዳችሁ?
እንዴት ብዬ ላስረዳችሁ? ቲፒኤልኤፎች ጋር ተውት። ቆይ ቲፒኤልኤፎች ቆይ የቲፒኤልኤፍ ደጋፊዎችን እንዳላሳዝን እግር ኳስ የምትወዱ ካላችሁ በእግር ኳስ ቋንቋ ላስረዳችሁ። ይሄ ማለት ፔፕ ጋርዲዮላ ጋር ድፍን ያለ ስለ እግር ኳስ ምንም እውቀት የሌለው ሰው ልከ ፔፕ ጋርዲዮላ እባክህ እርዳን፣ እኛ ወደ አንተ የምንመጣው ቲኪታካን ለማጥፋት ነው። ቲኪታካን ለማጥፋት ነው። የቶታል ፉትቦል የአንክርፉን ፍልስፍና ማለት ነው። እንደዛ እንደማለት ነው። ከአሁን እነዚህ ሰዎች እኚህ ናቸውን ፖለቲካ የሚተነትኑልን እነዚህ ነው። ምን ብትናገር አንዳንድ ጊዜ ምን ብትናገር ባላንጣ ምን ደስ እንደሚለው ኢሳያስ አፈወርቂ አሁን እስክንድር ነጋ በጣም ዋይዝ ቢሆን የብሔር ፖለቲካን እንኳን ለማጥፋት አስበው ቢሆን ለኢሳያስ አፈወርቂ የምትነግረው ምንድነው? ይሄን ማወቅ አለብህ። ለኢሳያስ አፈወርቂ መልእክተኛ ስትልክ መናገር ያለብህ ምን ነው ታውቃለህ? አሁን ካለው በበለጠ ሁኔታ ኢትዮጵያ ውስጥ የብሔር ፖለቲካ ልናፋፍም ነው የምንታገለው። ለዛ ነው ኦሮሞን አማራ ላይ ልናነሳሳ ነው፣ ትግራይን አማራ ላይ ልናነሳሳ ነው፣ ሲዳማን ወላይታ ላይ ልናነሳሳ ነው፣ ከምባታና ሀዲያ ልናስተላልቅ ነው። አሁን ካለው ሁኔታ ላይ በቃ የመጨረሻ ጠንጋራ የሆነ ትውልድ ልንፈጥር ነው ካልከው ማይ ፍሬንድ ሽር ብሎ ነው የሚመጣል የሚቀበል። በበቂ ሁኔታ አልተራረደም ህዝቡ። በበቂ ሁኔታ አንቀጽ 39 ልንጠቀም ነው። በቃ ህዝቡ ልንገነጣጥለው ነው። ግማሹን ትወስዳለህ በቃ አንተ። ግማሹ አማራ ይገነጠላል፣ ትግራዋይ ይገነጠላል፣ በዛ በኩል የኦጋዴን ነፃ አውጪ ግንባር አለ፣ ኦነግን በዛ በኩል ይገነጠላል። አገሪቷን ብትንትኗን ልናወጣ ነው። እንደዛ ነው ማለት ያለብህ። ቢያንስ የኢሳያስ አፈወርቂን እርዳታ ፈልገህ ከሆነ የብሔር ፖለቲካ ልናጠፋ ነው ለኢሱ ነው ይሄን የምትነግረው? ለኢሳያስ አፈወርቂ ነው ይሄን የምትነግረው? ለኢሳያስ አፈወርቂ የፈለገ ቢሆን በዚህ ደረጃ የፖለቲካ ድኩማን መሆን የለብንም። እንዲህ ባላንጣ ሰውየው ምንድን ነው የሚወደው? ኢትዮጵያን 50 ትናንሽ ሀገር አረጋታለሁ እያለ ሲናገር የነበረ ሰውዬ ጋር ዋና መተማመኛው ጋር ዋና የሚፈልገው ጋር እቺ ሀገር የአማራና የትግራይ ናት ብሎ በኋለልኝ መኮንን የጥናት ጽሑፍ ያጻፈ ሰው ጋር በዛ መሰረት የተገነጠለ ሰው ጋር ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብሎ ከ1962 ጀምሮ ከ1950 ምናምን ጀምሮ ሲታገል የነበረ ሰው ጋር ሄደ የብሔር ፖለቲካ ላጠፋ ነው። መጥቶ ያጠፋል። በነገር ላይ እስክንድር ተደበቅ፣ ኢሳያስ አፈወርቂ መጥቶ ያጠፋል። ሰውየውም እንዳትሄድ በሉት። በነገር ላይ ይሄ መልእክት ይዘህ እንዳትሄድ በሉት። የምታውቁት ካላችሁ ሳዋ ያስገባዋል። ሰውየውን በቁሙ ነው ቆዳው የሚገፋው። እንደኛ ስንት ዓመት የለፋንበትን ፕሮጀክት አፈር ከድሜ ልታበላ ነው እንደ የምትታገለው? ጭራሽ ለዚህ እኔ ቢሮ ልክፈትልህ? ጭራሽ እኔ ኮማንዶ ላሰልጥንልህ? ኢትዮጵያ ውስጥ ብሔር ብሔረሰብ የብሔር ፖለቲካ ልታጠፋ? እስክንድር ዞሮበታል ማለት ነው። እስክንድር ደጋፊዎች ከክብር ጋር ከማክበር ጋር እስክንድር ተምታቶበታል። አልተመታም አይደል? ፍንጣሪ ምናምን አልመታውም። ግንባሩ ምናምን ደህና ነው፣ አልወደቀም ምናምን አይደል እንጂ ኢሳያስ ጋር እንዲህ አትልቅም። የኢሳያስን ድጋፍ ለማግኘት ከፈለክ ኢሳያስ ምን ስታወራ ደስ እንደሚለው አስቀድመ ማወቅ አለበት። ውሸት እንኳን ቢሆን መተ እንኳን ዓላማ የብሔር ፖለቲካ ማጥፋት እንኳን ቢሆን የኢሳያስ አፈወርቂን ድጋፍ ከፈለክ ሲስተማቲካሊ ኢሳያስ አፈወርቂን እንዴት መጠቀም እንዳለብህ ማወቅ አለብህ። ያን መልእክተኛ እንዳትሄድ በሉት። ቆዳውን ነው የሚገፋው፣ ቆዳውን ነው በቁሙ የሚገፋው። እና አስቆኛል። ለማንኛውም እስኪ ትንሽ ላስደምጣችሁና ወደ ሌሎች ጉዳዮች እንሄዳለን። እንደዛ ይሻላል። አንድ ይሄ ነው። አይ ወደ ደብዳቤው ቢኖራቸው ጥሩ ነው። አንድ ሁለት ደግሞ ባጭሩ እንትን ልበል። አሁን ዋናኛ የምንፈልገው ዋና የተላክበት ዋነኛው መጀመሪያ የስራ አስፈጻሚ ኮሚቴ አባል መሆን የሎጂስቲክ ኃላፊ መሆን ትገልጽላቸዋለህ። በመጀመሪያው ደብዳቤውንም እንልካለን። አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ። የዋትሳፕ ቁጥር ታዘጋጅልኛለህ። የዋትሳፕ ቁጥር ላይ ይላካል።
ከዛ በቃል ግን ሰው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው በቃ ቢሮ ለመክፈት ነው። ቢሮ ፈልገው ቢሮ እንዲከፍት ነው ተብሎ በቃ ቢሮ ተከፍተው ከዛ በኋላ ቢሮ በአጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት እነዚህ ተገልጸዋል። ዲፕሎማሲያዊ ግንኙነትና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን የመጣሁት ዋናው ጻፍት የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ ሰውየው ግን ነገረኛ ነው አደማመጡ። ቢሮ ለመክፈት ይለዋል። እኔ እንደውም ጠብቄ የነበረው ተሽከርካሪ ወንበሩንስ እግረ መንገዴን ይዤ ልሂድ፣ ቢሮ መክፈታችን ካልቀረ ተሽከርካሪ ወንበሩንስ ከዚህ እግረ መንገዴን ይዤ ብሄድ ይለዋል ብዬ ነበር። እርኩስ አዳማጭ ነው በነገራችን ላይ ሰውየው ምናምን እያለ ነው የሚያደምጠው። የተወሰነ ማለት ነው 15 ቀን ምንም ይሁን ቢሮ እንደፈቀዱልህ ዝርዝሩ በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ሰራላችሁ ማለት ነው። ዋና አሁን መጀመሪያው ቢሮ ነው። ቢሮ ለመክፈት ፍቃድ እንደሰጡን ከዛ በኋላ የምንገባው ለሁለት ነገር ነው። አንድ የመሳሪያ እገዛ ነው። ሁለተኛ ደግሞ ማሰልጠኛ መክፈት ነው። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድን ነው? ልክ እንደዚህ ብለህ ትነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። ቢሮ ላይ ግን አተኮረ። ቢሮ አለ ብዙ ጊዜ። ስንት ጊዜ ታውቃላችሁ? ቢሮ ከ10 ጊዜ በላይ ብለዋል። ቢሮ ዋናው ቢሮ ነው። ዋናው ቢሮ ነው። ቢሮ አይኖርስ ታጣቂ እኮ እንዴ! ትጥቅ ትግል ላይ ያለው ቢሮ ምን ያደርግላል? ቢሮ ኖረ አልኖረ ዋናው አንተ መሳሪያ ከሆነ መሳሪያ ነው። የገንዘብ ድጋፍ ከሆነ የገንዘብ ድጋፍ ነው። ዛፍ ጥላ ስር ቁጭ ብላ አታወራም እንዴ? እሺ እርዳታ ማለት ነው። መሳሪያ እርዳታ። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው። ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ የምለው አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። ስለዚህ ይሄ በዚህ ምናምን ማስታወሻ ግን ደስ ይለኛል። ማስታወሻ እያስኩ ነው ስነግረኝ እያስኩ ነው። አሁን ከአንተ ያስኩት የነግረኝን በወረቀት የጻፍኳቸው ነው። አንደኛ ቢሮ መክፈት ነው። ቢሮ መክፈት መጀመሪያ ማለት አለበት። ቢሮ መክፈት ያስፈልጋል ማለት ቢሮ መክፈት ያስፈልገው አንደኛ ምክንያት ለሁለት ነገሮች ነው እንዳልከኝ። አንደኛ ወታደራዊ ቁሳቁሶችን ለማሟላት ድጋፍ ለማግኘት፣ ሁለተኛው ማሰልጠኛ ነው። ማሰልጠኛ ሲባል ባልከኝ መሰረት ሁለት ነገሮችን እግረኛ ሳይሆን የኮማንዶ ስልጠናና የመካናይዝድ ስልጠና ማለት ነው። በዚህ በቃ ይሄ ነው እና ግን ዋናው ምንድነው አሁን አስመራ ሄደ ወደ አስመራ ሄደ ከፍተኛ ባለስልጣን ጋር ተገናኘ። የቢሮውን ጉዳይ ለመጨረስ መምጣት ነው። ቢሮ ሰማን እኮ እስክንድር ወደ አስመራ ሄደ። ወደ አስመራ ሄደ አለበት። አስመራ ሄደ። ከዛ ካለው ከፍተኛ አመራር ጋር በዚህ ኮንቨርሴሽን ልጁ ከሄደ በኋላ ደውሎ ልጁ መልእክተኛው መልእክቱን ይዞ ከሄደ በኋላ ግማሽ መንገድ ከደረሰ በኋላ ድጋሚ እስክንድር ደውሎ እርግጠኛ ነኝ እስኪ ያጣሩ ድጋሚ ደውሎ የቢሮውን ጉዳይ ግን አደራሽ ቢሮውን እንዳትረሳ አጥብቀህ ያዝ ቢሮ ምና ያለው ይመስለኛል። 30 ጊዜ ቢሮ በሁለት ደቂቃ ንግግር እስኪ ስሙት። ለማንኛውም የማነ ገብረአብ ይባላል። የማነ ገብረአብ እሱ
ማለት በቃ ሁለተኛ ሰው ኢሳያስ እሱ ጋር ሄደ። ያው ከእሱ ጋር ያው እንትኑ ለመጨረስ ነው በዋናነት የቢሮ ጉዳይ ለመጨረስ እዛ ድረስ ሄደ። ቢያንስ የማነ ገብረአብን አግኝተህ መክረህ ይህ ቢሮ መክፈት ከተቻለ ቀጥል ከዋናውም ጋር ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ የማነ ገብረአብ ጋር ብቻ አስመራ ሄደህ ይህንን ጉዳይ መጨረስ እንዳለብህ መንገር አለብህ። እንደሱንም ባጠቅስም እነሱም እኛን እንዴት አልፎ እንዳይሆን እንደውም ስምን ባጠቅስ አስመራ ግን ጥረት ሄደህ አስመራ ካሉ ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ ቢሮ ለመክፈትም ታትን ትነግራቸዋለህ እና ሌላ ተከታይም ደግሞ ቡድን እየመጣ ትነግራቸዋለህ። እሱ ግን በኋላ ነው የሚመጣው። አሁን አንተ ነህ የዴሌጌሽኑ መሪ፣ አንተ ነህ። በነገራችን ላይ ደብዳቤው ላይ ገልጸነዋል። የልኡኩ መሪ አንተ ነህ። ለምን የስራ አስፈጻሚ ኮሚቴ አንተ ነህ። አሁን ከሚሄዱ ሰዎች እያሱን ቢሄድ አበበን ቢሄድ አንተ የስራ አስፈጻሚ ኮሚቴ አባል ነህ። የስራ አስፈጻሚ ኮሚቴ አባል ብቻ ሳይሆን የዘርፍ ኃላፊ ነህ። የስራ አስፈጻሚ ኮሚቴ አባል አይደለም፣ የሎጂስቲክስ ኃላፊ ነህ። ስለዚህ የዘርፍ ኃላፊ ነህ፣ የመምሪያ ኃላፊ ነህ፣ የመምሪያ ኃላፊ ነህ። ስለዚህ አሁን የስራ አስፈጻሚ ኮሚቴ የተላክ መሆንህም ተልካ ቢሮ ለመቅጣት ግን አስመራ ውስጥ አስመራ ሄደን ጋር ተነጋግረን ቢሮ ለመክፈት መጣብህን እና ያው ደግሞ የቢሮ ዓላማ ደግሞ እነዚህ ሁለት ነገሮች ለማመቻቸት መሆኑን ከዚህ በኋላ መልካም። ሌላ አንዳንድ ያነሳት ጥያቄ ያለ ሰውየው የአንድነት ጉዳይ እኛ እንደዚህ ድርጅት መስፈን ያለ ነው እና በቃ አንድነት ማለት ካለበት ድርጅትና ድርጅት የሚነግር የሚል ምላሽ የምስለው የአንድነት ጥያቄ ጠይቆኛል ቅድም። ያ ጥያቄ ከመጣ መልስ ሊሆን የሚችለው አንድነት ሁለት ድርጅት ተመስርቷል። ስለዚህ ድርጅቶች ናቸው ተነጋግረው ወደ አንድ መምጣት ያለባቸው የሚለው ነው ምላሽ የምስለው እንጂ እንደዚህ ነው ብዬ ዲቴል ማለት ነው። አይ ድርጅት እንደዛ ያው አሁን ያለው አማራን በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛው ድርጅት እኛ መሆናችን። ልጁ ወሳኝ ጥያቄ ነው የጠየቀው። በነገራችን ላይ የእስክንድር ፖዝ የሆነበትን ደቂቃ ከቆጠራችሁ ኦኬ፣ ቢሮ እንዳለ ሆኖ ማሰልጠኛ ተቋማቶች እንዳሉ ሆነው ግን አንድ ለምንድን ነው ማትሆኑት ካሉን ምን ልበላቸው ይላል። አሁን ኢሳያስም ወይ የማነ ገብረአብ አንድ ለምንድን ነው ማትሆኑት ካሉ ምን ልበለው ሲል አለ ለካ ይሄም አለ ብሎ ነው ፖዚው ነው ሚስ ይመስለኝ። እንደዛ ከሆነ ምን ትለዋለህ መሰለኛ ኦልሬዲ ኦርጋናይዝድ የሆነን ስታብሊሽ አድርገናል። እነሱ ነው የጠበቅን ያለው እነሱን ሲል እነዛ አራቱን ማለት ዘመነ ካሴን ማለት ነው የወሎ የሸዋ የጎንደር እና የጎጃም ፋኖ አደረጃጀቶችን ነው እኛ ጨርሰናል። ስለዚህ እነሱ ነው የጠበቅን ያለ ነው። እኛ ኦልሬዲ ጨርሰናል። ስለዚህ እነሱ ለነገሩ ችግር ውስጥ ናቸው የገቡት ምናምን ብለህም ንገራቸው ምናምን ይላል እዚህ ጋርና የአንድነት ጥያቄ ከተነሳ ምን ልበል ሲለው ነው እንደዛ የሚናገረው። በደንብ እየሰማችሁ በነገራችን ላይ እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ለመሆን እንደምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቅ አይችልም። ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ የመለስነው እኛ ብቻ መሆናችንም እነሱ አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑ ሲመጡ እንደምንነጋገር ለማንኛቸውም ያለውን ሂደት በደንብ አስረዳው። የነበረውን ሂደት በደንብ አስረዳው። እኛ አይደለንም እነሱ ረግጠው መውጣታቸው በምርጫ ሲሸነፉ ረግጠው መውጣታቸው ሊትራሊ እያማቸው ነው ለማይመለከተው ሰውዬ ያኛው መጣበታለሁ ያኛው ግሩፕ ላይ መጣበታለሁ የነዘመነን ግሩፕ እያማ ነው። አንድ ለምን አትሆኑም ካላችሁ እነሱ ውስጣቸው ችግር አለባቸው ብለህ ነገረው እና እኛ አንድ ሆነን እየጠበቅን እነሱ ምርጫ ሲሸነፉ ምርጫውን አንቀበልም ስላሉ እኛ ድርጅት ሆነን ቁጭ ብለናል። እነሱ ግን ችግር አለባቸው ብለህ ነገረው ምናምን ነው ይለው ማማት ማለት ነው አይደል? ይሄ ጎሲፕ ችግር አለ በዘመንምና በምሬ መካከል እንዲሁም ደግሞ በማርሸት መካከል ችግር አለ። አንድ አይደሉም እነሱ ብለህ ነገረው።
እኛ ግን ጨርሰናል፣ ሁሉ ነገር አክብረን ቁጭ ብለን ያለ ነው ምናምን ብለህ ነገር ነው እያለ እንግዲህ ለኢሳያስ አፈወርቂ ነው የሚናገሩ በደንብ አሁንም እኛ እየጠበቅን ያለ ነው ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑ ሌላ ድርጅት መስርተው ሲመጡ ለመነጋገር ፈቃደኛ መሆናችንን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል ትግል እያደረግን መጠበቅ እንዳለብን ትነግረዋለህ። በደንብ ታስረዳዋለህ። አፍታተህ አስረዳው። እሱ ማሳመን አለበት። እኛ አሁን ይሄ ድርጅት በቃ ብቸኛው የአማራ ድርጅት መሆኑን የታገለ እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያስችል በደንብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል። በነገራችን ላይ በብዙ በውስጥም በውጭም ያው እንደምታየው ትሰማለህ ብዬ ታገኛለህ እንትን ማህበራዊ ሚዲያ በቃ በጣም በችግር ላይ ናሉት እነሱ። በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ ተወሳስቦባቸዋል። አሁን በቃ አጠቃላይ አሁን ከኛ ላይ ተነስቶ ዘመቻው ወደ ጎጃ ማለት ነው። ወደ ዘመዴም ራሱ ወደዛ ዞሯል። ሁሉ ነገር አሁን እኛ ጋር ሳይሆን እነሱ ቤት ነው አሁን እሳት የተቀጣጠለ። እኛ ቤት እሳት ለማቀጣጠል ሲሰሩ እነሱ ቤት እሳት እነ ዘመንን ነው የሚያማው። እንደዚህ ብለን ነገር ነው ለኢሳያስ አፈወርቂ እኮ መልእክት እንዲያደርስ ነው። አንዳንድ ሰዎች ታውቃላችሁ የሆነ አንዳንድ ወንዶች ሆኖ እንደዚህ እንዲያሉ ምናምን የሚያወሩ በቃ ሀሜት ምናምን የሚያወሩ እንደዛ ይመስለኛል። መሰለኝ ብታይ እነሱ በቃ ነገር አለሙተ በቃ ተምታቶባቸዋል። በቃ ድብልቅልቃቸው ወጥተዋል ብለህ ነገር የለኝ እንትናም ዘመድኩኑ በእነሱ ላይ ነው የዞረባቸው። በጣም ያሳዝናሉ። በቃ ያሳዝን እንዳይሆን እሳቱ ወደ እነሱ ነው የዞረው። የታጋይ ወሬ ነው ይሄ ምለ አይዶን ነው። እኔ ሐቁን ነው የምነግራችሁ። አይ ዶንት ኬር የማንንም አባል አይደለሁም። ሐቁን ነው ግን አሁን ስትሰሙት አሁን ይሄ አንድ ታጋይ ወታደር ቆፍጠን ያለ ሰው ሊያወራ የሚችለው ወሬ ነው እንዴ የሚወራው? እንዲህ ያለ ሚስጥርን አሳልፈህ እርስ በርስ ለማይመለከት ሰው ባህር ተሻግረ ሄደ፣ ድንበር ተሻግረ ሄደ። ብታይ ዘመንማ በቃ አሉ እኮ በቃ ዘመንማ አሉ። አንድ ቦታ ፎቶ ይነሳል፣ አንድ ቦታ ሻማ ያበራል፣ አንድ ቦታ እንትን ነው የሚያደርገው አሉ። በቃ ድብልቅልቅ ቆቶባቸው እሳቱም እነሱ ላይ ነው የዞረባቸው። የመንግስትም ድሮን እነሱ ላይ ነው የሚዘንብባቸው አሉ። ግን ቢሮ ነው ዋናው፣ ቢሮውን እንዳትረሳ እና በቃ ያሳዝነዋል። ይሯሯጣሉ ቁጥቋጦ ለቁጥቋጦ በቃ መንግስትም በድሮንም በእግረኛም በምንም እየመታቸው ነው አሉ እያለ ነው የሚነግረው። አስካሉ አለው አንደኛው ልጅ ወይዘሮ አስካሉ እውነትም ኦኬ እስኪ እና ብቻ ዞሮ አሁን ብቸኛ ተስፋ ያለው እኛ በደንብ መንገር ያው እውነታውን መንገር ምንም ይሉኝታ አያስፈልግም። በደንብ መንገር ያስፈልጋል። ዞሮ እኛንን አሁን በቃ የአማራን የአንድነት ጥያቄ የፋኖን አንድነት ጥያቄ መለሰው እኛን በተሟላ መልኩ አይደለም። ግን ዞሮ ግን ከኛ የተሻለ ስብስብ የለም። ስለዚህ አሁን እኛ በውስጥ ያሉትን ድርጅቶች ትዘረዝርለታለህ። ይህንን ጥያቄ ያሟላኛ መሆናችንን እኛ እየታገልን እየጠበቅን መሆናችንን ልክ እነሱ እንደጨረሱ ወደ እኛ አንድ እንደምንሆን እዛ ድረስ ግን ከኛ ጋር መስራት እንዳለባቸው ከእነሱ ጋር መስራት ከፈለጉ መስራት እንዳለባቸው ተነግራቸዋለህ። ግን እነሱ አንድ አይደለም። ዞሮ ከኛ ጋር ግን መስራቱ አማራጭ ነው። እስክንድር ቃል በቃል እያደረገ ያለው እንደሆነ ገብቷችኋል እናንተ? የሆነ ሰው አማላችሁ የእናንተን ልታደርጉ ስትፈልጉ ስለሌላኛው ስለ ባላንጣችሁ ስለ ፖቴንሻል ባላንጣችሁ እንዴት ነው የምታወሩት? በደምብ ሰምታችሁት ከሆነ እዚህ ጋር በደምብ ምንድነው የሚለው መሰላችሁ? ከነሱ ጋር መስራት ይችላሉ፣ ግን እነሱ አሁን ዞሮባቸዋል። ስለዚህ አዋጣም ያለነው እኛን ነፍስ ያለን እኛን እና ከኛ ጋር ብትሰሩ ይሻላችኋል። እነሱ ሰውም አይሆኑም ከዚህ በኋላ እሳት እየዘነበባቸው ነው እና አዋጡም። እነሱ ከኛ ጋር ብትሰሩ ይሻላል። እንደዛም እኮ እያለ ያለው በሌላ አባባል ኢሳያስ አፈወርቂን አማሎ ከነ እስክንድር ጋርና ከነ ዘመነ ጋር ቢሰራ ከማጋ እንደሚያዋጣው ነው እየተናገረ ያለው። እስክንድር ነጋ የሚልከው መልእክተኛ እነዛ የሚላቸው እነዛ ሲል ያው ይገባቸዋል። የአማራ ፋኖ ትግል የምታውቁ ሰዎች ያለበት ሁኔታ የምታውቁ ሰዎች ይገባቸዋል። እነዛ የሚባሉት እነዚህ የአንድነት ድርጅት የመሰረቱትን ነው። እነሱ አይሆኑ ናቸው፣ አይጠቅሙም። እነዚህ ተበታትነዋል፣ በቃ ግራ ገብቷቸዋል። ስለዚህ ከኛ ጋር ብትሰራ ይሻላል። መስራት ትችላለህ፣ ከነሱ ጋር ግን ትከስራለህ።
ከምትከስር እኛ ትርፋማ ነን ከኛ ጋር ብሰራ ይሻለናል እንደማለት ነው። አማራጭ እንደሌለው ተነግሯል። አለዛ እነሱ አንድ እስከምትሆኑ ጠብቅ የሚሉ ከሆነ እነሱ ቴክኒያሱ ከሆነ ከፋኖ ጋር በቃ በአጠቃላይ መስራት እንደማይችሉ እነሱ ማለት ነው። እና ይሄ ወርቃማው ዕድል ያልፋል። በደንብ መከራከር አለብን። ያልፋል። ይሄ ወርቃማ ዕድል እንዳያመልጥ ይለዋል። በደንብ ስሙ። ይሄ ወርቃማ ዕድል እንዳያመልጥ እና መከራከር አለብህ። አስባችኋል? የሆነ ጉዳይ ለማስጨረስ የእናንተን ጉዳይ አስፈጻሚ ስትሄዱ ማሳመን አለብህ፣ መከራከር አለብህ። አይሆንም እኔ ከነዘመነ ጋር ነው እንኳን ምሰራው ቢል መናገር አለብህ፣ ማከራከር አለብህ። እንዳትለቅ አስመራን ሳታሳምን በደንብ መከራከር አለብህ። ወጥረህ ተከራከር ነው እያለ ያለው እስክንድር ነጋ። ምንም ፖለቲካ አይመስልም። ቁም ነገር ዝም ብሎ ይሄ ከአንዱ ወደ አንዱ ቦታ የሆነ አሁን ህዝቡ የሚሰራቸው ከተሰራቸው በኋላ ህዝቡ ይሰራቸው ነው። አሁን አጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልገናል። ይህንን አሁን ማይደርሱልን ከሆነ የዛሬ 6 ወር የሚደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜ። እናንተ አሁን ካረጋችሁ የዛሬ 6 ወር ብትረዱ ከሆነ ዋጋ እንደሌለው ታውቃላችሁ። ህዝቡ ፊቱን ካዞረብን በኋላ መርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰራጭቷል። በቃ በመናገር መጨረሻ ድረስ አሁን ይኸው ከዓመት በላይ ትምህርት የተዘግቶበት ብዙ ነገር ሆኖ የተለያዩ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ማየት ይፈልጋል ማለት ነው። ይህንን ደግሞ ለማድረግ በማድረግ ነው መሳሪያ ብቻ ማድረግ አንችልም። ይህንን ለማድረግ እነሱ እርዳታ ያስፈልገናል። ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን የምትረዱ ካልሆነ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ ማውጣት ማንችል ከሆነ ይሄ እድል ያመልጠናል። በቃ ፋኑ ተወታትሮ ይቀጠራል። በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ወርቃማ እድል ለእናንተ ያለው ወርቃማ እድል ነው። ለእኛ ብቻ ሳይሆን ለእናንተ እኛ አንድ ሁለተኛ ደግሞ እኛ የባህር በር ጥያቄ ይሄ ይለዋል። በዚህ 6 ወር ውስጥ ማትረዳን ከሆነ ኢሳያስ አፈወርቂ ይሄ ወርቃማ እድል ነው፣ ጎልደን ኦፖርቹኒቲ ነው። ከ6 ወር በኋላ ህዝቡ በቃ ይተፋናል፣ እንደማንሆን ነው የምንሆነው። ሁለተኛ ደግሞ ይለዋል አሁን ኢሳያስን ለማማለል የሚሄድበትን ርቀት ኮምፕሊትሊ ነገር አሳመርኩ ብሎ አፈር ከድሜ ሲያበላው ታያላችሁ። ነገር አሳመርኩ ነው ቀደም ሲል የነገርኳችሁ ማለት ነው። በደንብ ስሙት። ይህንን በደንብ አስምርላኝ። እኛ በቃ አንድ ጊዜ ያተነዋል። አሁን የአፍሪካ ህብረት ህግ እንደምታውቀው የባህር በር ጉዳይ አሁን ያለው መንግስት እያነሳ ነው። የአሰብን ጉዳይ እያነሳ ነው። ይህንን ረገጥ አድርገው ነው መናገር ያለብህ። እኛ የባህር በር ጥያቄ የለንም። which is okay። አሁን ይሄ ትንሽ ይሻላል። ሁለተኛው ነው የባሰው። ምክንያቱም ኢሳያስ አፈወርቂ የባህር በር እኛ አንጠይቅም የሚል ፕሮፖዛል ካቀረበ በፖለቲካ ምንም ዛሬ ይሄን ተናገርክና ነገ ቃልን አታፈርስም ማለት አይደለም። የምስራቅ አፍሪካ ፖለቲካ ቀርቶ በአደጉት ሀገራትም የምዕራባውያን ፖለቲካ ሰኞ ቃል ትገባለህ፣ ማክሰኞ ቃልን ታጥፋለህ አይደለም። አጣጥፉ ታጥፋላችሁ። ለምሳሌ አሁን ሰሞኑ የምታዩት የኢራን እና የአሜሪካ ፖለቲካ ሰጣ ገባ JCPOA የሚባል አለ ታውቃላችሁ አይደል? ይሄ የጆይንት ኮምፕሬሄንሲቭ ፒስ ፕላን 2015 ላይ ተፈራርመው ነበር። በተለይ ኢራን ኒውክሌር ማብሊያውን እንድታቆም ተስማምቶ ነበር። እነ ፈረንሳይ፣ እነ ጀርመን፣ እነ አሜሪካ፣ ቻይና ማለች፣ ራሽያ ማለች። ትራምፕ ግን ሲመጣ 2018 ላይ ከዛ ነው ፑል አውት ያደረገው። ትፈራረማለህ፣ ተስማማለህ፣ ትወጣለህ። ያለና የነበረ ነው። ዛሬ እኛ የባህር በር አንጠይቅም ምናምን ብለህ ብትፈራረም ኢትስ ኦኬ። ስልጣኑን ከያዝክ በኋላ እንዴ ትናንትና እኮ እንድትደግፈኝ ነው ምናምን ልትል ትችላለህ። ሁለተኛውን አፈር ከድሜ ያበላው እስክንድር ነጋ የባህር በሩ ኦኬ እንደው ይሁን ትላለህ። የአፍሪካ ህብረት ህግ አለ። ህጉ ነው የሚሰራ። ዓለም አቀፍ ህግ እናከብራለን። እኛ ምን የባህር በር ጥያቄ የለንም። ወደፊት ማናነሳ አለ። ይህንን ጥያቄ ብናነሳው የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው። ከዓለም ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት እንፈልገው እንትን ማለት አይደለም።
የዛሬ 9 ዓመት ነው የዛሬ 8 ዓመት አካባቢ እስክንድር ነጋን በጣም በጨዋ ቋንቋ የሆነ ሚዲያ ላይ ተችቼው ነበር። በጣም በጨዋ ቋንቋ የዛሬ 8 ዓመት የተቸውትን ትችት ቪዲዮ ከየት ፈልገው አግኝተው አንድ ልጅ አለ ማን ነው ይሄ ዩሪ የሚባል ልጅ እስክንድርን ተችቷል ምናምን ብሎ የዛሬ 8 ዓመት ቪዲዮ አምጥቶ ፖስቶች ሰዎች ሼር አድርገውልኝ አይቼ ነበር። በነገራችን ላይ እሱ ልጅ ወጥቷል ከአማራ ግን የአማራ ልጆች በጣም ቆቅ ስለሆናችሁ ባነናችሁበት እንጂ ይዞላችሁ የመጣው ፕሮፖዛል አጥበዋችሁ ሊሄድ ነበር። በቂጣችሁ አስቀምጧችሁ ሊሄድ ነበር። ደና ፕሮጀክት አምጥቶልህ ገንዘብ ሰብስበው አገር ቤት ወይም ደግሞ ፈደልኝ ነበር። ነግሬያችሁ ነበር። ያው ሲፈጥራችሁ እናንተም ተጠራጣሪ ናችሁ። ያሰበውን ጥያቄ ወይም ገንዘብ አልሰጣችሁትም። ሶ ፖይንቱ ምንድነው? እስክንድር ነጋን በጣም በጨዋ ቋንቋ ይሄ ሰውዬ ፖለቲካ የሚናገረው አንድ ፖለቲከኛ የሚናገረው ንግግር ካልገባ ፖለቲካ ላንተ አይሆንም። ውሸትም ተናገር እውነትም ተናገር፣ ግን ሐሳብን የምታስረዳበት ቋንቋ ለአድማጩ በሚገባ ቋንቋ ካልሆነ ለሌላ ሰው መልቀቅ አለብን። እስክንድር ነጋ የሚናገረው ንግግር ለአብዛኛው ሰው አይገባውም። ቢገባችሁ ራሱ አንዱ ከአንዱ ጋር የሚጣረስ ነው። ለምሳሌ አሁን ለኢሳያስ አፈወርቂ አሁን መልእክተኛ ስትልክ እኛ የምንታገለው ኢትዮጵያ ውስጥ ሰላም ለማምጣት ነው ብትለው ኢሳያስ አፈወርቂ ኦኬ ኢትዮጵያ ውስጥ ሰላም ሊመጣ ነው ምናምን ብሎ ይረዳችኋል? ይረዳሃል ወይ? ይረዳሃል? ፖለቲካ ካልገባችሁ ፖለቲካ ለሚያውቁ ልጆች ለአማራስ ልጆች ልቀቁላቸው። ህዝቡን አታስጨርስ። አሁን ህዝቡን መለማመጃ ነው ያደረገው። ኦኬ እስክንድር ነጋ ጎበዝ የስነ ጽሁፍ ሰው ነው፣ ሚዲያ እንትን ይላል። ግን አንዳንድ ጊዜ የሚሰራቸው ፋውሎች እንደው ደግነቱ ኢሳያስ አፈወርቂ ይሄን ከግምት ወስዶ ወይ ምላሽ ላይሰጥ ይችላል ምናምን እንጂ አሁን እንዲህ ይባላል። እንደው እርዳታ እንኳን ብትፈልግ ይሰጣል። እኛ የምንታገለው ኢትዮጵያ ሰላም ለማምጣት ነው። ትግላችን ለዛ ነው። እባክህ ኢሳያስ አፈወርቂ እርዳን ብትለው ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር። ስለዚህ እኛ ዓላማችን የውስጥ ሰላም ለማምጣት ነው። ይሄ ደግሞ ምንድነው? ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካው ባለፈው ጊዜ ኢሳያስ አፈወርቂም ሲናገር ሰምቼዋለሁ። ይሄን ነው የምትነግረው። ይሄን መናገር አለብን። ባለፈው ኢሳያስ አፈወርቂ የሰጠውን ኢንተርቪው ሰምቻለሁ። ይሄን ይወዳል። እስኪ ስሙ። አዲስ አበባ መጥቶ እኮ ከጠቅላይ ሚኒስትሩ ጋር ፍቅር በፍቅር በነበረበት ሰዓት እኮ የኢትዮጵያን ሕዝብ የልብ ይሁንታ ለማግኘት የተናገረው ንግግር እኮ ነው። ኢትዮጵያውያን ችግራችሁ የብሔር ፖለቲካ ነው፣ የብሔር ፖለቲካን አጥፉ ምናምን ብሎ ኢሳያስ አፈወርቂ ፎግሮውን ሄደው ከጀርባ ከመድረክ ከወረደ በኋላ ደቼ ተበላለ እያለ ነው። የብሔር ፖለቲካ ልታጠፋ ሲያምርህ ይቀራል። ምክንያቱም ደሞመንት ኢትዮጵያ ውስጥ የብሔር ፖለቲካ ካጠፋ የኢትዮጵያ ህዝብ አንድ ከሆነ ፊቱን ወደ ኤርትራ እንደሚያዞር ያውቀዋል። ስለዚህ ክርስቶስ እስኪመጣ ድረስ አንድ እንድትሆን አይፈልግም። አሁን እስክንድር እያለ ያለው ምንድን ነው? የምንታገለው የብሔር ፖለቲካ ለማጥፋት ነው። ከ5ኛ ክፍል ያቋረጠ ሰው ራሱ ዝም ብሎ እንደዚህ አይነት ሀሳብ እንደዚህ አይነት ዝም ብሎ የኢትዮጵያን ፖለቲካ የማያውቅ አንድ ዩጋንዳዊ ሰው እንኳን ብታመጣ እንደዚህ አይነት ንግግር አይናገርም። ይሄ ብሔርተኝነት ጠርዝ የነካው ብሔርተኝነት ማስቆም ነው፣ ዘረኝነትን ማስቆም ነው። እኛ የምንታገለው በመሰረቱ የጄኖሳይድ ምንጩ ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱ መንቀል ነው የምፈልገው። ስለዚህ የምንዋጋው ዞሮ ይህን ስርዓት የምንዋጋ የዘረኝነት ነው የምንዋጋው። እንደውም በደንብ አስረግጠው መንገር አለ። እሱም ስላለ የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ በጣም የሚያሳዝነው ከምንም ነገር የሚያሳዝነው ባላዋቂ ሰዎች ንጹሃኖች ሲሞቱ እንደማየት የሚያሳዝን ነገር የለም። እንደው አውቀህ ገብቶ እንኳን ቢሆን አንድ ነገር ነው። በቃ ካልሆነ ምን ከክብር ጋር ነው ማለት ካልሆነ አንዳንድ ጊዜ እኮ ክችች አትልም አንድ ነገር ካላማረልህ ማለት ነው። በጣም ያሳዝናል። ያው ቁም ነገር ሌላው ይቅር። ለኢሳያስ አፈወርቂ ምን መናገር እንዳለብን እንዴት አታውቅም? ኦኬ አሁን
የግብፅ አልሲሲ ጋር መልእክተኛ ስትልክ ተቃዋሚ ፓርቲ ሆነ። እባክህ አልሲሲ እርዳን፣ እኛ የምንታገለው እኛ ጫካ ውስጥ ነፍጥ ያነሳ ነው የአባይ ግድብን ለመጨረስ ነው፣ ገንብተን ለመጨረስ ነው። ጀስት እኔ አሁን ከእናንተ ፐርስፔክቲቭ ነው የተናገርኩ ያሉት፣ የማንም አባል አይደለሁም። ግን ጀስት ሀቂቃውን እናወራ። አሁን አልሲሲ ጋር መልእክተኛ ልከ እንዲረዳ ብትፈልግ የአባይን ግድብ እኛ ገንብተን ለመጨረስ ነው፣ እባክህ እንቅፋት ሆኖብናል የኢትዮጵያ አንዳንድ ፖለቲከኞች እና እባክህ እርዳን ብትለው አልሲሲ ምንድን ነው የሚልህ? የአባይ ግድብን ልትጨርስ እኔ ልርዳ። አሁን እዚህ ጋር ንቃተ ህሊናን መመርመር ያለብህ አንተ ነህ። ምን አይነት ፖለቲከኛ ነህ? ቁም ነገር ኢሳያስ አፈወርቂ ጋር ሄደ የብሔር ፖለቲካ ላጠፋ ነው። ባለፈውም ሲናገር ሰምቼዋለሁ። ኢሳያስ አፈወርቂ በአንድ ወቅት ይህን ተናግሮታል። ይህን አስረግጠ ነገር ይሏል። ረገጥ አድርገህ ነው መናገር ያለብህ። ኢሳያስ አይወድም እንደዚህ አይነት ነገር አይወድም። ኢሳያስ ኢትዮጵያ ስትበጣበጥ አይወድም። ኢሳያስ የኢትዮጵያን ሰላም ነው የሚወደው። እድሜ ልኩን ኢትዮጵያን ስለማበጣበጥ ያሰበ ሰውዬ ጋር ማለት ነው። እድሜ ልኩን እንቅልፍ ማይተኛ ኢትዮጵያውያን በሰላም ሲያድሩ እንቅልፍ ማይወስደው ሰውዬ ጋር እንደው ጀስት እንድትረዳ እንኳን ፈልገህ ከሆነ ልትረዳ የምትችልበትን ቋንቋ አሰናርተህ እንዴት መላክ ይከብድሃል? ሰውየው የሚረዳህ ሰውዬ ምንድን ነው የሚወደው? ምን ብለው ነው ይሁንታውን ማገኘው የሚለው እንዴት እንኳን ያናታቅ። ይሄ እኮ ቤዚክ እኮ ነው። እግዚኦ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ ዞሮ የአማራን ችግር ምንፈታው የዘረኝነትን ከስር መሰረቱ ነቅለን ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን። ይሄ የኛ ራዕይ የአማራ ራዕይ 30 ዓመት ራዕይ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄ የመጣው። የማንነት ፖለቲካ እኛ የግድ አማራ ለመታገል ብንገደድም ማለት ነው ብንገደድ ዞሮ ዞሮ ለኢትዮጵያ እንደማይጠቅም አድርገን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው ጄኖሳይድ ከፈተብን። ስለዚህ የምንታገለው እንደ አማራ ነው፣ የተደራጀነው እንደ አማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያ ናት። ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኝነት መንግስት በዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ልክ ሰውዬው ያለውን ነገር ትደግምላቸዋለን። ሁለቱ ደግሞ የወሳኝ የማህበር ጥያቄ የለም። እኛ ደግሞ እኛ ዘረኛ አይደለንም። ኢትዮጵያን ከኢትዮጵያ ዘረኝነትን ለማጥፋት የምንንቀሳቀሰው የሚለውን ካስረዳቸው በደንብ አብረን መስራት የምንችል ይመስለኛል። ብዙ ያልኳቸው ነገሮች አሉ። ዞሮ ደብዳቤው እንዳለ ቢሆንም አጠቃላይ ቪዥናችን እና አጠቃላይ መዋቅራችን ይመስላል። በተመለከተ በአጭር ጽሁፍ አዘጋጅልሃለሁ። በዋትስአፕ ካገኘኸኝ እልክልሃለሁ መጀመሪያ ጽሁፉን። ያንንም ላኩት እኔም ይኸኛውን እንትላቸው። በቃ እኔ እልክልሃለሁ። ይሄኛውን ጫረጫ አድርጌልሃለሁ። አይዞህ ዛቻ የሚያስፈልገ የውጭ ያሉትን ስልክ ቁጥር ታውቀዋለህ? አላውቅም። ትናንትና እዛ ስለነበርኩ ሲደውሉልኝ አጠፋው ስልኩን። ምክንያቱም ድንገት የሆነ ነገር ያጋጥም ስልኮች ከተገኘ ሌላ ነገር ይመስላል ብዬ ቶሎ ማጠፋው ሰው አሁን የደውሉልኝ አንዳንድ ሀሳብ ይስጠኝ። አሁን እኮ ይሄ ስልክ እስከመቼ ነው የሚሰራው? በቃ ይሄ ምናልባት ከዚህ ቦታ እስካልተንቀሳቀስ ይሰራል። እሺ በቃ ቆይ ዛሬ ልክላ ውጭ ያሉት ይደውሉልሃል። ዛሬ ይደውሉልኛል። ከዚህ በኋላ የሚያስፈልገኝ ነገር በሙሉ እነሱ ያገኛሉ። ከሰዓት ነው አገኛቸው እንግዲህ ከ10 ሰዓት በኋላ ችግር የለም። እስከዛ እዚሁ ነኝ፣ እስከ ነገ እዚሁ ነኝ። ይደውሉልኝ፣ ማታ አካባቢ ይደውሉልኝ፣ እናወራ በደንብ። በቃ ከሆነ ይደውሉልሃል። ይሄ ነው። ልጁ ግን ካልሄደ መልእክተኛው ካልሄደ የምታውቁት ካላችሁ ደውላችሁ እንዳትሄድ በሉት። ይህን መልእክት ይዘህ እንዳትሄድ ቆዳህ ነው የሚገፈፈው በሉት። ቆዳህ ነው የሚገፈፈው በሉት። በተረፈ ግን ይሄ የሰማሁት ከሚታገሉት ከራሳቸው ከሚታገሉት ተይዟል። ኢሳያስ በቁምህ ነው ቆዳህ የሚገፈው በሉት። ልጁ የምታውቁ ካላችሁ በእርግጥ ሰውየውም አድማጩም አደገኛ ነው በጣም። እንደዛ ልበለው? እሺ ቢሮ ላይ አይደል? ቢሮ ላይ አተኩር።
እና ኢሳያስ ዘረኝነትን ስለሚጠላ ዘረኝነትን እናጠፋለን ብሎ ይወዳል። ፖለቲካ ማክሰኞ የጀመረ ሰው እንደዚህ አይነት መልእክት ይልካል። የሚገርም ሜሴጅ ነው የሚልም እኮ አይጠፋም። የሚገርም ሜሴጅ ነው እስክንድር የላከው የሚገርም ሜሴጅ ነው የሚል ሰው አይጠፋም። አንተ መቼስ ወይ አንቺ በልጅነትሽ ከአልጋ ላይ ወድቀሽ መቻል አለበት እንጂ ያለውን የቀጠና ፖለቲካ የኢሳያስ አፈወርቂን ባህሪ ቢያንስ ከምታደርገው ከሰውየው ባህሪ በመነሳት እንደው አላንሱ ምናምን እንዳለው እንኳን ምን አይነት ሜሴጅ መላክ እንዳለብህ ማወቅ አለብህ የሚል እምነት አለኝ። የሆነው ነው። ሌላኛው የራሴን ሃይፖቴቲካል የሆነ ስቴትመንት ላስቀምጥና ምናልባት ትግል ውስጥ ያሉ ራሳቸው የፋኖ ልጆች ሲናገሩ የምትሰሙት ይሆናል። ጊዜ ካገኘሁኝ አንዳንዶቹን አስገባለሁ። ምናልባት እስክንድር ነጋ ከቲፒኤልኤፎች ጋር አይስማማም። አሁን ቲፒኤልኤፍ እና ሻዕቢያ አብረው እንደሚሰሩ ግልጽ ነው። ጌታቸው ረዳ ተናግሯል። ጀነራል ዮሐንስ ተናግሯል። ኬሪያ ተናግራለች። ሁሉም እየተናገረ ነው። አንድ ቀላል ጥያቄ ልጠይቃችሁ። ቲፒኤልኤፍ እና ሻዕቢያ አንድ ላይ እንደሚሰሩ ይፋ ባደረጉበት ወይ እየተናገሩ እየሰሩ ባሉበት በዚህ ሁኔታ አማራ ክልል ውስጥ አማራ ፋኖን እመራለሁ የሚል አንድ ድርጅት ከቲፒኤልኤፍ ጋር አልሰራም ከሻዕቢያ ጋር ግን ሰራለሁ ማለት ይችላል? ትችላላችሁ? ኖ ከእናንተ ጋር አይደለም የምሰራው ከእነሱ ጋር ነው የምሰራው ይችላል? በሌላ አባባል ኖ ከምግበይ ጋር አልሰራም ከደብረጽዮን ጋር ነው የምሰራው። ደብረጽዮን ጋር ከሱ ጋር ነው አላያንስ የምፈጥረው እንጂ ከምግበይ ጋር ግን አልሰራም እንደማለት ነው። ዋይ ኖት ጥሩ ጥያቄ ነው። ምክንያቱም እዚህ ከመግባቴ በፊት ያሰናዳሁት አንድ ቆንጆ ቪዲዮ ስላለ እሱ ላስደምጣችሁ። ጀነራል ዮሐንስ ከተሪቱ ኦኬ፣ እስኪ ስሙት። ምን ያያል ኤርትራ ነፃ ወጣ የራስን እድል በራስ መወሰን ሰላም ወደ ዲሞክራሲ መምጣት ነው መታገል። ያን የሚገባኝ ከኤርትራ ጋር በተያያዘ የመርሰነሪ ስራ ነው የተሰራው ብያለሁ። መርሰነሪ እኮ በገንዘብ ነው የሚሸጠው። ተሽጠናል ነው የምልህ። በኢሳያስና አሁን እንኳ አብረው እየሰሩ ነው። ኢሳያስና ስብሃት ሊለያዩ እኮ አይችሉም። ስብሃት እኮ ቲፒኤልኤፍ ከኢሳያስ ፍላጎት ውጭ እንዳትሄድ አድርጓታል። ይህም ብዙ ጊዜ ይጠቅሳሉ እዚህ መጽሐፍ ላይ። አዎ እንዳትሄድ አድርጓታል። ለምን? ቲፒኤልኤፍም በኔትወርክ በቁጥጥሩ ስር ገባች። ቲፒኤልኤፍ ውስጥ የማትፈለግ ከሆነ አቀራረቡ በጣም ማስተር ተደርጓል። ከብዙ ጊዜ ልምድም ጋር ተያይዞ የቀረው ኔትወርክ ነው። በቴመኔት ጉባኤ ላይ የማንፈልገው ጥያቄ ሊጠይቅ የሚችል ሰው እንዳይገባ የሚል አሰራር እኮ ስታብሊሽ ያደረገ ነው ቲፒኤልኤፍ። የቲፒኤልኤፍ ጉባኤ በራሱ ካድሬ ውስጥ የማንፈልገው ጥያቄ የሚጠይቅ ከሆነ እንዳይመጣ ታች የሚደረጉ ውይይቶች ምናምን ምርጫ ምናምን ብልጭ የለም። የኔትወርኪንግ ስራ ነው። የማይፈልጉት ሰው እንዳይመጣ ይህ በጣም ፉል ኢንትሮዲስ ያደረገው ስብሃት ነው። ሄዶ ደግሞ በጣም ተሳክቶለታል እና 17 ዓመት ጦርነቱ እንደዚህ ብሎ ብዙ ነገር ተሸክመን መጣ። ቲፒኤልኤፍ እና ሻዕቢያ አንድ ላይ ነው የሚሰሩት። አንተ ትላንት ጢቤ ሲጫወቱብህ የኬሪያን ላስደመጥ እችላለሁ። ስናሰቃያቸው ጢቤ ስንጫወትባቸው የነበሩ እያመኑ ማለት ነው። እንዴት የራስን የመታገያ አጀንዳ ቀርጸ እንዴት በራስ ዛቢያ መሽከርከር ይገውዳል? ጀስት እቃቃ የተጫወቱብህ ማለት ነው። ቲፒኤልኤፍ እና ሻዕቢያ አብረን እንደሚሰሩ ወይም ደግሞ አንድ እንደመሆናቸው አንዳቸው ለአንዳቸው የሚደርሱ ሁለት ሰዎች ጋር ገብተህ ጀስት እኔ ለቲፒኤልኤፍም ፌርነስ ለሻዕቢያም ለምናምንም እኔ ሁሉ ነገር በሀቅ ነው የምናገረው። ኤቭሪ ካንትሪ ሹድ ቴክ ኬር ኦፍ ዜር ሰምሰልፍ ብዬ አስባለሁ። Every country should take care of themselves. ሁሉም ሀገር ራሱን መቆጣጠር ራሱን መከላከል አለበት ብዬ አምናለሁ። የናሽናል ሴኩሪቲ ኢንተርናሽናል ሴኩሪቲ ጉዳይ ለምን ለእኔ ለሻዕቢያን ፌርነስ እናገራለሁ።
ኢሳያስ አፈወርቂ ለምሳሌ ሊያጠቃ ሲፈልግ ይሄን ቢጠቀም ለምን እንደዚህ ያደረገ ልለው አልችልም። ለኢሳያስ ምንም እንኳን ኢትዮጵያዊ ቢሆን ማለት ነው። ግን አሁን ሐቁን እናውራ ካልን አሁን ኢሳያስና ደብረጽዮን አብሮ እየሰሩ እስኬው ወይም ደግሞ ዘመነ ካሴ ከነዚህ ሰዎች ጋር ከኢሳያስ ጋር አልሰራም ከእንትና ጋር ሰራለሁ ልትል ትችላለህ? እንደዚህ ልትል ትችላለህ? ብትል የሚያዋጣው የረጅም ርቀት የሚወስድህ አይመስለኝም። ሁለተኛ እነዚህ ሰዎች ኬሪያ ኢብራሂም ከዚህ ቀደም ስትናገር ሰምታችሁ ከሆነ ላለፉት 27 ዓመታት ስናሰቃያቸው ስንጫወትባቸው ትላለች ቃል በቃል። ዌርስ ኬሪያ ቲንክ 50 ከት 50 ሁሉም በላይ ግን ይህንንም ከሻዕቢያ ጋር ግንኙነትም ዙሮ የትግራይ ህዝብ ነው ዋጋ የሚከፍለው። ከዛም ይሁን ካሁን በኋላ ግንኙነት ፈጥረን ጦርነት ፈጥረን የምናገኘው ወይም የምናስቀጥለው ስልጣን መቅረት ነው ያለበት። በቃ ህዝቡ አያስፈልገውም። አሁን ህዝቡ ሰላም ነው የሚፈልገው። በቃ ይበቃዋል። ልክ ለጦርነት እንደተፈጠረ ህዝብ እኮ ነው አርገን እየሳልን ያለ ነው። ግን ብልጽግና ይሄንን ሰላምን በተመለከተ ህዝቡ ያለውን ፍላጎት በሱ እንኳን አንተ ቲፒኤልኤፍን አታውቁትም። ቲፒኤልኤፍን በነገራችን ላይ በደንብ አታውቀውም። ሀቁ ነው ነገር። አሁን ብዙ ጊዜ ስለ ቲፒኤልኤፍ ለነሱ ፌርነስ ያላቸውን ሀቅ ብዙ ጊዜ ነግሬያለሁ። ዛዘር ሳይድ ደግሞ ያላቸው ኢሜጅ ቲፒኤልኤፍ ደረጃውን የጠበቀ ማፊያ ነው ወይ ከሱ የበለጥክ ማፊያ መሆን መቻል አለብህ። ቲፒኤልኤፍ ያ ቃል ያውም ደግሞ እነሱ የተጻፈ ከ1 እስከ 20 ድረስ ሊዘረዝሩልህ የሚችሉት የመታገያ አጀንዳ ይዘው የመታገያ ማኒፌስቶ ይዘው አንተ ማኒፌስቶ ሳይኖርህ ቶማስ ሳንካራ እንደሚልህ ማለት ነው የአፐር ቮልታ የቡርኪና ፋሶ ታጋይ a soldier without a political ideology or manifesto is a potential criminal ያለ ማኒፌስቶ ወንጀለኛ ሆነ። በምን በተጻፈ ነገር ላይ ነው ከቲፒኤልኤፍ ጋር መስራው? ኦኬ ይሄ አስማማናል ብለን ቁጭ ብለን እንደው የምትነጋገርበት ነገር ሳይኖርህ ከነዚህ ማፊያዎች ጋር ሰራለሁ ስትል እንኳን እነዚህ ሰዎች ላንተ ይቅርና ይኸው እንደሚናገሩት ራሳቸው በአንድ ወቅት አብረው ሲሰሩ የነበሩ ሰዎች ሲናገሩ እንደምትሰማው የትግራይን ህዝብ እንደሚከራይ ወታደር ነው የተጠቀሙት። የቀይ ኮከብ ዘመቻን ታስታውሳላችሁ? የቀይ ኮከብ ዘመቻ ላይ ከዚያድ ባሬ ጦርነት ማግስት መንግስቱ ኃይለማርያም ወይም ደግሞ ደርጎች ወደ አስመራ ሲዘምቱ ከፍተኛ ድብደባ በነበረበት ሰዓት ስብሐት ነጋና ግብረ አበሮቹ የትግራይን ወጣት ሰብስበው ሻቢያዎችን ለማትረፍ ወደ ሳህል በረሃ ሄዱ። በማንኛውም ሰዓት የትግራይን ወጣት እንደሚከራይ ለማንኛውም ተዘጋጅ፣ በቃ ተተኩሳለህ፣ ዛሬ ነገ ተተኩሳለህ እንደሚከራይ ወታደር ነው የሚጠቀሙት። they don't care እንኳን አንተን ማለት ነው። ስለዚህ ከምታራምደው የመታገያ አጀንዳ ጋር ኢቭን እንኳን እንደዚህ በቃል ቨርባሊ እንኳን ከምትናገረው ንግግር ጋር ይጋጫል የእነዚህ ሰዎች አይዲዮሎጂ። የአማራ ፖለቲከኞች ህገ መንግስቱ እንዲቀየር ይፈልጋሉ። እነዚህ ህገ መንግስቱ እንዲቀየር አይፈልጉም። የአማራ ፖለቲከኞች ወልቃይት ጠገዴ የአማራ ህዝብ አጽመ ርስቱ ነው ብለው ያምናሉ። እነዚህ አማራ የወልቃይት ጠገዴ ነገ ከነገ ወዲያ እናስመልሳለን፣ በቁጥራችን ስር እናስገባለን ይላሉ። የአማራ ፖለቲካ የብሔር ፖለቲካ ጎርቶኛል፣ የሐሰት ትርክት ሰለባ አድርጎኛል፣ ለመፈናቀሌ፣ ለጄኖሳይዱ፣ ለሁሉም ነገር ምክንያት የሆነው ይሄ የብሔር ፖለቲካ ነው፣ ያን ማስታገስ አለብኝ ብሎ ያምናሉ። የብሔር ፖለቲካ የህልውናችን መሰረት ነው ብሎ ያምናሉ። ላይክ ፋውንዳሜንታል የሆነ ልዩነት አለኩ ከነዚህ ሰዎች ጋር። ያውም ደግሞ እነሱ ሊደራደሩባቸው የማይችሉት ነገሮች አንተ ፈጽሞ ከማትደራደርበት ነገር ጋር ይጋጫል። ከበጣም መጥፎ እንደው በጣም መጥፎ ይመረጥ ካልክ አንተ ከምታራመደው በቃልም ቢሆን አንተ ከምታራመደው የመታገያ አጀንዳ ጋር
ከቲፒኤልኤፍ ይልቅ እውነት ለመናገር ስሰማ እንኳን ከኦነግ ጋር አላያንስ ብትፈጥር ይሻላል ብዬ አስባለሁ። ኦነግ ከቲፒኤልኤፍ ጋር አላያንስ ቢፈጥር ምክንያቱም 1983 ተክደናል ብለው ያምናሉ። ድጋሚ ከቲፒኤልኤፍ ጋር ግን አላያንስ ቢፈጥሩ ኦነጎች መጀመሪያ ላይ የሰሩትን ሚስቴክ አይሰሩም። ምክንያቱም መብረቅ 2 ጊዜ አይመታም። ዛትስ ዋይ በነገራችን ላይ ኦነጎች ከኤርትራ ሲገቡ አሁን መንግስት ትጥቃችሁን አስረክቡ ፍቱ ሲላቸው ማን ነው ትጥቅ ፈቺ ማን ነው አስፈቺ ያሉት? ምክንያቱም ከዚህ ቀደም የሆኑትን ስለሚያውቁ ነው። ሁለተኛ ኦነጎች ማይደራደሩባቸው በግልጽ የተቀመጠ ጽሑፍ አላቸው፣ ማኒፌስቶ አላቸው። በዚህ እንስማማለን፣ በዚህ አንስማማለን፣ በዚህ እንስማማለን፣ በዚህ አንስማማለን ብለው ግልጽ በሆነ መንገድ ሊደራደሩ ይችላሉ። አንተ ያን ማድረግ ትችላለህ? እስክንድር ከኢሳያስ ጋር ሰራለሁ ይላል፣ ከደብረ ጽዮን ጋር ሰራም ይላል። ግን አማራ ምድር ላይ ነው ያለው። ህዝቡን ነው የምታስጨርሰው፣ ክልሉን ነው የምታወድመው። ባለፈው አዲስ ታይምስ መጥቶ ነበር። እዚህ ከሻቢያ ጋር እንሰራለን ከቲፒኤልኤፍ ጋር እንሰራ ማለት መሰለኝ፣ ልክ እስክንድር እንዳለ በነገራችን ላይ ነው። ኦኬ ከቲፒኤልኤፍ ጋር ከሻቢያ ጋር የምትሰሩት በምን ማኒፌስቶ ነው? በምንድን ነው? በምን ተነጋግራችሁ ነው? ምክንያቱም አሁን የወጣው የአፋዶች ማኒፌስቶ ገና ረቂቁ ነው፣ ሙሉ ለሙሉ አይደለም። እና ትንሽ የሚለው ሲያጣ ፈገግ እንዳለ ገብቶኛል። ሶ ፖይንቱ ምንድን ነው? ህዝብ ላይ አይደለም የምትቀልደው። ድጋሚ አሁን እነዚህ ሰዎች 4 ኪሎ ካስገባ በኋላ ተካድኩኝ ትላለህ። ድጋሚ ከነዚህ ጋር ውጊያ ውስጥ ትገባለህ። ከዚህ ውጭ ከሚመስል ጋር አላያንስ እኮ መፍጠር ያለና የነበረ ነው። ዩቱብ ላይ አንዳንድ ሰዎች ኮመንት የጻፉትና አንብቤ ነበር። ትናንትና አላያንስ ከማጋ ነው ለምንድነው ማትፈጥሩት ምናምን ብለህ ነበር። ዛሬ ደግሞ አላያንስ ሲፈጠር ለምን አላያንስ ፈጠራችሁ ምናምን ትላለህ። ይሄ አይጋጭም ወይ ብሎኛል። ኖ እኔ አንተ ከምታራምደው የመታገያ አጀንዳ ጋር እነሱ የሚያራምዱት የመታገያ አጀንዳ ጋር ይጋጫል። ይሄን እንዴት አብረህ ታስኬዳለህ? ካልሆነ እንደ ሱዳን አርሚ ፎርስ እና እንደ ራፒድ ሰፖርት ግሩፕ የጃንጃይ ሚሊሻዎቹ እነዚህ የጀነራል ሐምዳን ደጋሎ እና አልቡርሃን ካርቱም ላይ እንደተዋጉት እንደዛ ነው። መሀል ከተማ አዲስ አበባ ላይ መጥተህ ትታኮሳለህ። ይህን የሚያህል ያገጠጠ ያፈጠጠ ልዩነት ይዘህ መጥተህ ከእነዚህ ሰዎች ጋር ሊሆን ይችላል ወይ ነው ጥያቄው። አይ ቲንክ የምናገረው ንግግር እንደዛ ነው። ሶ ፖይንቱ ምንድን ነው? እስክንድር ነጋ ይሄን ይናገራል። ሁለተኛ ወደ ቲፒኤልኤፎች ልምጣላችሁ። ቲፒኤልኤፎች ከዚህ ቀደም እንደነገርኳችሁ ቲፒኤልኤፍ ማፊያ ነው ስል ሀቅ አላቸው። እውነት ለመናገር ሀቃቸውን አልወስድባቸውም። ለምሳሌ አሁን የፕሪቶሪያውን ስምምነት አስመልክቶ እኛም መወከል አለብን፣ በአግባቡ እነዚህ ጥያቄዎች መመለስ አለባቸው የሚያነሳቸው ነገሮች ሀቅ አላቸው። ቲፒኤልኤፍ ግን ለትግራይ ህዝብ ያስባል ካልከኝ 100% አስበው ማያውቅም እላለሁ። እኔ ይህን ከኪሴ አውጥቼ አይደለም የምነግርህ፣ ከራሳቸው ሰዎች ንግግር ነው አምጥቼ ማስደመጥ። ቲፒኤልኤፍ ስለ ሰላም ይገደዋል ወይ? ቲፒኤልኤፍ ሰላም ካለ አይመቸውም። ዲዛይን የተደረገው በዛ ወይ አይደለም። ቲፒኤልኤፍ ከጸብ ጋር ነው። ቲፒኤልኤፍ እኛና እነሱ ከሚል የመታገያ አጀንዳ ጋር ከፖለቲካ ትግል ጋር ካልሆነ በስተቀር ቲፒኤልኤፍ ጭር ሲል አይወድም። ቲፒኤልኤፍ ጉድጓድ የሚቆፍረው በሰላም ጊዜ ነው። ቲፒኤልኤፍ አንተ በሰላም ጊዜ አሸሸ ገዴ ምናምን እያልክ በምትጨፍርበት ሰዓት እነሱ ታንክ ይቀብራሉ፣ ስናይፐር ይቀብራሉ፣ ቀለሃ ይቀብራሉ። ላስደምጣችሁ። ኦኬ አቶ ጣመ አረዶም ይባላሉ። የምግብና ውሃ መድኃኒት እንዲሁም ደግሞ የጤና ተቋም ዋና ተቆጣጣሪ ኃላፊ ናቸው። በጌታቸው ረዳ በኢንተሪም ገቨርንመንት ጊዜ ለ2 ዓመት በዛ ያገለገሉ ሰው ናቸው። ቲፒኤልኤፍ ውስጥ የነበሩ ሰው ናቸው። የሚናገሩትን ስሙ። አሁን ግን በምን አወቁት መሰለህ? በአይኔ በብረቴ አየሁ ካልክ እኔ ምንም ምስክር ያስፈልገኝም። በቃ ሲንቀሳቀስ አይቻለሁ። በስራ ምክንያት ወደዛ ሂጅ ወደዛ ቦታው አካባቢ አይቻቸዋለሁ። ምናምን በቃ አውጥተው ከዛፍ ምናምን ታንኮች፣ መድፎች ምናምን ከአንድ ቦታ አንቀሳቅሰው ስለሚታወቅ ወደ ሌላ ቦታ ወስደው ሲቀብሩትና ሲደብቁት ህዝቡ ራሱ ተቃውሟል። እዛ ለምንድን ነው ይህን ያክል የምትንቀሳቀሱ? ወይ በግልጽ አስቀምጡት። ለምን ደብቁታላችሁ?
ይህንን ቦታ ደግሞ በድሮንና በአየር ተደብደው እኛ ደግሞ የጦርነት ደግሞ ሰለባ እንሆን። በቃ አንሱልን ከዚህ እስኪል ድረስ ህዝብ ተቃውመዋል። የጭላ አካባቢ አሁን ምንድን ነው የምልህ እነዚህ ሰዎች ሪዘርቭ አድርገው ነው የሚንቀሳቀሱት ለጦርነት ማለት ፕላን ኤ ፕላን ቢ የሌለ ዝም ብለን እንደ አንድ አማራጭ ፈረንጆች የሚናገሩ ዶንት ፑት ዩር ኤግስ በአንድ ባስኬት ላይ ብቻ ታስቀምጥ የሚሉት አይነት እሱ አይደለም። ጦርነት ግን ባስኬት ውስጥ አንድ ባስኬት ላይ ሰላም፣ አንድ ባስኬት ላይ ጦርነት ለምን ታስቀምጣለህ? ቆይ ለጦርነት እኮ የምትዘጋጀው ለሁሉና አደጋ ነው ብለህ ካወቅ ማድረግ ትችላለህ። እነዚህ ሰዎች የሰላም የፕሪቶሪያ ሰላም ስምምነት ተፈርመው ወደ ሰላም ከገባን ምንም ጊዜ ሳይኖርኩ ነው ወደዚህ የገቡት ማለት ነው። በእርግጥ ይህንን ጌታቸውን አማክረውን የደበቁት ከባለቤቱ በላይ ያወቀ ቡዳ ነው ይላል የከተማ ሰው ሲተርት። በአይኔ በበረቱ ነው ያየሁት እያለ ትልቅ ባለስልጣን ነው የሚነግርህ። አቶ ጣመ ይባላል። አቶ ጣመ አረዶም ይባላሉ። ቲፒኤልኤፍ ቀልድ አያውቅም። ቲፒኤልኤፍ ጀስቲን ኬዝ ብሎ ነው ታንክ የሚቀብረው በሰላም ጊዜ። አንተ በቃ ሰርግ ላይ በነበርክ ሰዓት ቲፒኤልኤፍ ስለ ጸብ ነው የሚያስበው። አሁን ዝም ብዬ ነግሬ ቢሆን ኖሮ ለዛ ነው እያንዳንዱን አዘጋጅቼ ደቂቃውን ምናምን አምጥቼ የምነግርህ። በቃሌ ቢሆን ኖሮ ከየት አመጣ ቴዲ? ዝም ብላ አትቀደድ ቴዲ። አንተ ደግሞ ስትቀደድ አናምንህ ምናምን ልትል ነው። ይሄን የምነግርህ ቢያንስ ለሚያደምጡ ለተከታዮችም አሳማኝ የሆነ ሎጂክ አሳማኝ መሆን መቻል አለበት። ህዝቡን ድጋሚ እሳት ውስጥ የሚከት መሆን የለበትም። ዝም ብለህ ስትመረቅንና ስትቀመቅም አይደለም አላንስ ምናምን የምትለው። በጣም ይሄ የህይወት ጉዳይ ነው፣ የህዝብ ጉዳይ ነው። ምንድነው ማስረጃ? ምንድነው መተማመኛ? በምን ጉዳይ ላይ ነው የተስማማው? ነገ እንደማትካጋድ ምን ማስተማመኛ አለ? እኚህ ሰዎች በደናው ጊዜ ታንክ ቀብረዋል። አንተ በደና ጊዜ ታንክ ቀብረሃል? ስናይፐር ቀብረሃል? ቀላህ ቀብረሃል? ከነሱ የባሰ ወይ ሽፍታ መሆን አለበት። ከነሱ የባሰ ወይ የመጨረሻ ማፊያ መሆን መቻል አለበት። አይሆንም እንዲሁ በቨርባሪ እንደዚህ ዝም ብለህ በቃል ለቃል ነው አለኝ። አዲስ ታይምስ ነው ያለኝ። ማነው ባለፈው እሑድ ዕለት ሳዋይ ፖስት አድርገው ታያላችሁ። አይስ ኦኬ እነሱ ማኒፌስቶ ቢኖራቸውም እኛ እኮ አመራሮቻችን በሚዲያ የሚናገሩት ንግግር አለ። ቃል በቃል እንግባባለን። ሪሊ ከቲፒኤልኤፍ ጋር ቃል በቃል በሚዲያ የተናገርከውን ንግግር ኦኬ እስክንድር እንደዚህ ብሏል፣ ከእስክንድር ነጋ እንደዚህ ጋዜጣዊ መግለጫ ስለሰጠ እኛ ደግሞ ማኒፌስቶ ላይ ጽፈናል። እንደው ሌላው ይቅር እንደው የአባቶችን የእናቶችን ተረትና ምሳሌ እንኳን አትጠቀምም። በጽሁፍ ያለ ይወረሳል፣ በቃል ያለ ይረሳል። እንኳን ሌላው ይቅር ተረትና ምሳሌዎችን እንኳን ተግባራዊ ብታደርግ እንኳን ከችግር ታመልጣለህ። ችግሩ ተረትና ምሳሌውን ተተረተዋለህ፣ ተግባራዊ ግን አታደርገውም። ቁም ነገር ሌላው ይቅር ሚስጥር አለው። በነገራችን ላይ በጣም ረቂቅ ነው። አባቶቻችን ተረትና ምሳሌ ሲናገሩ ዝም ብሎ አይደለም። ተረትና ምሳሌውን እንኳን ተግባራዊ ላድርገው እንኳን ብትል ጠርጥር ከገንፎ የማይጠፋም ስንጥር ያልጠረጠረ ተመነጠረ። እስቲ ንገሩኝ፣ አግዙኝ። ከጥርጣሬ ጋር የተያዘ ተረትና ምሳሌ ንገሩኝ እስኪ አግዙኝ። ዝም ብለህ እንኳን እንደው ፖለቲካው ባይገባ እንደው ዝም ብለህ የአባቶችን የእናቶችን ተረትና ምሳሌ እንኳን ብትጠቀም ከገባህበት ችግር ትወጣለህ። እርግጠኛ ሆኜ እነግርሃለሁ። ምክንያቱም ተረትና ምሳሌ ውስጥ መፍትሄ አለ። ተረትና ምሳሌ ውስጥ ጥበብ አለ። ቲፒኤልኤፍ ጋር ምስኪን ኦኬ፣ ይሄን ይመስላል። 1 ሰዓት ከ57 ይላል። እኔ የተሳሳትኳቸው ንግግሮች ስናገል ሌባን ሌባ ቢሰርቀው ምን ያድንቀው? ኦኬ ይሄ ተረትና ምሳሌ አይደለም። ኦኬ ከዚህ ጋር ከነገርኳችሁ ጋር አብሮ ሊሄድ የሚችል እስኪ ተረትና ምሳሌ ንገሩኝ እስኪ። ከጥርጣሬ ጋር ከመጠንቀቅ ጋር ከመጠንቀቅ ጋር ከጥርጣሬ ጋር ከቁጥብነት ጋር አብሮ የሚሄድ እስኪ ተረትና ምሳሌ እስኪ ያግዙኝ። አብዛኛው የተወጋ ነው እኮ አሁን ዝም ብሎ የቀኑን ሙሉ ስለ ሴት ልጅ ዳሌ ሲተነትን የዋለ ነው እኮ አሁን እንደዚህ አይነት ነገር ደንግጧል። አሁን አልሰማውን ያመጣሁባችሁ ተረትና ምሳሌ ምን ነበር እንዳትሉኝ። ጠርጥር ዛሬ ማድረግ ያሸንፋል፣ ያልጠረጠረ ተመነጠረ። አሳ መብላት በብልሃት
ኦኬ አሳ መብላት ብልሃት ያስኬዳል። ያልጠረጠረ ተመነጠረ። ሁለተኛና የመጨረሻው ጥያቄ ወደ ጫካ ያስገባ ዝሆን የሚያክል ኮዝ አለ። አንዳንድ ዝም ብለህ አማራ ፖለቲካ ውስጥ መግባት ኮፍያና አበባ ስለሚያሰጥ እንዲሁም ደግሞ ዝነኛ ስለሚያደርግ ዝም ብለህ የገባህ ነው። አንዳንዱ እንደዛ ነው የገባው። በቃ እንደዛ ነው የገባው። ዝም ብለህ አመልማለጉም ያስጨፍርሃል፣ የሆነ ፕሮጀክት ያመጣልሃል፣ ገንዘብ ይሰበስባል፣ የውሃ ሽታ ይሆንብሃል። የህዝቡን ችግር ጠንቅቀው የሚያውቁ የአማራ ልጆች መስማት አለባችሁ። እንደ አማራ ዩናይትድ፣ ሞሼ ዳያን፣ አማራ ስትሮንግ ቁም ነገር ሊዲያ የምትባል ልጅ አለች እዚህ የምትሆን ጋር የሚናገሩ ልጆች መፈናቀል፣ ኢሰብአዊ ድርጊት፣ የሐሰት ትርክት፣ ጄኖሳይድ እኚህ ሁሉ ተፈጽሞብኛል። እኚህ ሁሉ እንደተፈጸሙብህ ደግሞ ቴዲ አይደለም ራሳቸው ላለፉት 4 ዓመታት 5 ዓመታት በተደጋጋሚ ሲናገር ነበር። ራሳቸው ባለስልጣናቶቹ ሳት እያላቸውም ቢሆን ሳያውቁትም ሲያውቁትም የተናገሩ ሰምታችኋል። ባህር ዳር ላይ ሄደው ባደረጉት ጉባኤ ሲናገሩ ሰምታችኋል። አዲስ አበባ ላይ ተናግረዋል። ሐዋሳ ላይ ተናግረዋል። ይሄ ሁሉ የተፈጸመብህ የዚህ ሁሉ ልጆች ከሆንክ የዚህ ሁሉ አድራጊ ፈጣሪዎች ከነዚህ ደራሲዎች ጋር ስትሰራ ይሄ ሁሉ ተፈጽሞብኛል ብለህ የምትናገረው ንግግር በዜሮ እንደምታበዛው አታውቅም? አዲስ ትርክት ካልጀመርክ በስተቀር ህዝብ ላይ መቀለድ ነው እኮ የሚሆነው። አይሆንም። ህዝብ ይጠይቃል። ህዝብ ይጠይቃል አይመስልም? የመጨረሻው እንደምታውቁት የአማራ ፖለቲካ ውስጥ የአማራ ፖለቲካ እንደምታውቁት በር የሌለው አጥር ነው። በር የሌለው አጥር ማለት በቃ ዝም ብሎ ይገባል። በቃ አማርኛ ቀጥ ያለ አማርኛ ከተናገረ ወይም ደግሞ አውቆም አንዳንዶቹ አውቀው ነው ደንዴ እያሉ የሚያወሩት አውቀው ነው እንዳይባነንባቸው ነው። ትክክለኛ የአማራ ልጆች አሉ። ህዝቡ ከገባበት ችግር እንዲወጣ ቀን ማታ የሚያስቡ አሉ። ህዝቡ ከገባበት ችግር እንዴት ሊወጣ እንደሚችል አጀንዳ የሚነድፉ አሉ፣ የሚያነቡ አሉ፣ የህዝባቸው በደል የሚገባቸው አሉ። ሌሎች ደግሞ አሉልህ አማራ ሞትክ፣ ታረድክ፣ ደማህ ደሞር በደማህ ቁጥር በታረድክ ቁጥር በተፈናቀልክ ቁጥር ወዛም የሚሆኑ አሉ፣ ቤት የሚገዙ አሉ፣ መኪና የሚቀያይሩ አሉ፣ ሀብታም የሆኑ አሉ። የሉ አሉ። ክርስቶስ ወደ ምድር እስኪመጣ ድረስ ሰላም እንዳትሆን የሚፈልጉ አሉ። ቢኮዝ አንተ ሰላም ከሆንክ እነዚህ ሰዎች ምን ይበላሉ? ምን ይነግዳሉ? ሞርጌጃቸውን እንዴት ይከፍላሉ? ስለዚህ መለየት አለብህ። ስትለይ እነማንን ነው የምትሰማው የሚለው ወሳኝነት አለው። እነዚህን ትክክለኛ አማራ ፖለቲከኞች የሚናገሩትን ከሰማችሁ የህዝቡን ችግር አላንስም እንፍጠር ካሉ በምን መሰረት ላይ አላንስ መፍጠር አለብን ብለው ሲናገሩ ተሰማችኋላችሁ። እና እንደዛ ነው መሆን ያለበት ብዬ አስባለሁ። የመጨረሻ ግን የምሰጣችሁ ለ10 ሰዎች እድል ሰጣለሁ። የምትገቡ ሰዎች የማላቃችሁም የማቃችሁም ትሆናላችሁ። 3 ደቂቃ ሰጣችኋለሁ። 4 ደቂቃ ላድርግ። 4 ደቂቃ በእስክንድር ነጋ ድምፅና በአላንሱ ጉዳይ የተሰማችሁን ትነግሩኛላችሁ ማለት ነው። በእስክንድር ነጋና በአላንሱ ጉዳይ የተሰማችሁን ሀሳብ አስተያየቶቻችሁን ሰጡኛላችሁ። ከዛ ወደምትሄዱበት እንሄዳለን ማለት ነው። እኔም ተኛለሁ፣ እናንተም ወደምትሄዱበት ትሄዳላችሁ። አይሻልም? ኦኬ። የምትገቡ ልጆች በሙሉ ካላችሁ መጀመሪያ ሰፊውን እድል የምሰጠው ለአማራ ፋኖ ደጋፊዎች ነው። የአማራ ፋኖ ደጋፊዎች ነው። ለእናንተ ብቻ እድል ሰጣለሁ በብዛት። ከዛ ለኦነግ የኦነግም ጉዳይ ስላለ ለኦነግ ልጆች እንደዚሁ አዲስ ስለታወጀው የዘመቻ ሺህ ግንባር እሱን እንትን እንላለን። እሺ